አምጥተሽ እንዳገኘሽ ኦፍኮርስ ስትሰሪ ታገኝ ትችላለች። ስታመጪ እኛ ጋር ስታወሪ ሙሉ ፓኬጁን እንዳለ የነበረውን ነበር መናገር። በዚህ ምክንያት ታውቂያለሽ አይደል? አሁን ያንቺን ካርጎ የተያዘብሽ ምክንያት የሰው 470 ምናምን ሺህ ብር አለብሽ እንደተያዘብሽ በዛ ምክንያት እንደሆነ አልነገርሽንም ላይ። ሁለተኛ ወርቁን እንግዲህ አሁን ሳሚን ሲናገር የነበረው ምንድን ነው ወርቅና ስልክ አስቀድመሽ እንደሰጠሽው ነው። አንቺ ደግሞ ያልሽን ካርጎ ውስጥ ወርቁንም ስልኩንም ውስጥ እንዳደረግሽ ነው አድርገሽ እያወራሽ ነው የነበረው። ታስብሽ ከዛ ነው ምናልኳት እንዴት በካርጎ ወርቅ ትልካላችሁ አላልኳትም? ያም እንኳን አውሮፕላን ውስጥ የምንበላው ምግብ ጭንቅላታችንን እያጦዘው ነው ወይስ ከማለት አደረሰ። ይቅርታ የኢትዮጵያ አየር መንገዶች በዚህ አጋጣሚ ምንም ያላበሉን አበሉን ማለታችን ግን በቃ እኔ አንቺን ቢያደርገኝ ይቅርታ ጠይቄ ነው ሞታ አረጋግጥሽ ነው ይኸውልሽ ተምታታብሽ ወርቅ ስላልኩሽ እኔ ያልኩት አሁን ሳሚ ሊጀምረው እሱ ያውራው ብዬ ነው። በዚህ አጋጣሚ ያልተናገርኩት ይሄ ኦኬ ይቅርታ ካስጠየቀኝ ይቅርታብኝ ነው ሆንኩኝ። አሁን ደግሞ ፈጣሪ ካርጎ አድርጌ ለሳሚ ሰጣሁትኝ። በካርጎ ለምን ላክሽ ስልሽ ቲክቶክ ላይ አንድ ቀን ገዝቱ ላይ ገብቼ ነው የሰጣሁትኝ ብለሽ እዚህ ህዝብ መሀል ነግረሽ አሁን ደግሞ እኔ ተምታታብሽ በለክሽን ነው ተምታቶብኛል። እኔ ቁጭ ብዬ እዚህ ጋር ማውራቴ አንቺ ሌባ መሆንሽን እያወቅኩኝ እዚህ ጋር ተምታቶብኛል። ልክ ነሽ። ይችን ቃል ሀቅ አወራሽ እንደ ለታፍሪ ነው የሚከፋው የልጁን አላፍርም። እኔ ነው ከዚህ በኋላ በጣም እንደዚህ ስላልሽኝ እኔ ምንም አላፍርም። ባይዘውት መቼም አላፍርም። ከአንድ አመት በኋላ እንደዚህ የሰው ስም እሱ ነበረ ማፈር ያለበት። ይኸውልሽ አንደኛ ነገር እቃዬን ይዞ፣ ሁለተኛ ነገር ደግሞ ሁለተኛ ወገን ያኛው እቃዬን ወርቄ ተናግሬያለሁ እኮ ስልኬን እኔ ለሳሚ ሰጥቻለሁ አላልኩኝም። ያኛው ልጅ ስልክና ወርቅ ሰጥቼው እሱ ሂሳብ ውስጥ ሳይገባ እንዴት ነው የሱን ብር የምከፍለው ብዬ ለሳሚ ነገርኩት አልኩሽ እኮ። ቅድም ግልጽ ያልሆነውን ነገር እኮ ነገርኩሽ። ለምን ትቾኪያለሽ አንቺ? ጥፋተኛም በሆነ እኮ ለእኛ ያልሽን ማሬ ለእኛ ያልሽን ሳሚ እንደሰራ እኔ ልንገርሽ በሀቅ ሙሉ ቤተሰብ ያኛው እኔ ቢፈልግ አንደኛ የመከልከል መፍት የለውም። ልንገርሽ ተስፍሽ በህግ ትጠይቀው፣ በኢማራት ትጠይቁ ሳሚ ያላ በቲክቶክ አይደለም ትጠይቀው። ይኸውልሽ መረጃ ይዘሽ ስትመጪ እኔ አሁን አንቺ ጋር መጠየቅ ትችላለሽ። ሁለተኛ ሙሉ መረጃን ይዘሽ መምጣት ያለብሽ። እኛ እንደ ተቋምም ለተበደለ ሰው ነው እንጂ አንቺ ሌላውን እየበደልሽ እኛ ደግሞ ከአንቺ ጎን እንትን የምንልበት የመጀመሪያ እኛ አሁን እንደ ቅልቦች ልንረዳሽ የምንችለው የዛን ሰውዬ 475 ሺህ ብር ስታስገቢለት የመጣው ማስረጃ ይኸው እንዳሉ ደረሰኞች ያንቺ ሳሚ ስላመነ ነው እንጂ የላክሽልን መረጃና ማስረጃ የለሽም። ሳሚ ደግሞ አለኝ። ስለዚህ የመጣልን ይሄ ቦንሱንም ብሩንም ዛቻ ያለበት አልከፍልም ምን ታመጣላችሁ የሚለውንም ላሰማሽ ይችላል። ይኸውልህ አሰማኝ። እሱ ብቻ ሳይሆን እሱ ሳሚ ራሱ የተናገረውንም አንድ ላይ ልኮላል። እሱ ምን ብሎኝ ነው እንደዛ ያልኩት? አለ ሁሉንም ነገር አለ። ፎቶ ስልክ ማነው ፎቶ እንዳነሱሽም እንዴት እንዳነሳችሁኝም እስከምታወጡ ድረስ ይሄንን ብር አልመልስን የሚልም ቦይስ ሰምቻለሁ። አሁን ሙሉም ባልሰማም ግማሹን ሰምቻለሁ። ስለዚህ ይሄን ነገር ስንትን ስንል ምንድን ነው አንቺ ያለብሽን መጀመሪያ ዳሽን ክፈይና ያንቺን ፍትህ ደግሞ እኛን ጠይቅ። አውቶሻል ያለብሽን ገንዘብ ያንን ገንዘብ በእንትን በይና ምናልባት እኛ ደግሞ አሁን ሳሚን እንደሚባለው ትልልቅ ፔጅ ባላቸው ሰዎችን ፎቶ ለጥፈን አጭበርባሪ ሌባ ነው ምናምን የሚለውን በህግ መጠየቅ ያለበትን እንድንጠይቅልሽ መጀመሪያ አንቺ ያለብሽን 475 ሺህ ብሩን ክፈል። ከዛም በኋላ የምንሄድበትን መንገድ እንይዝ። ሲጀመር ደግሞ መረጃ ስትመጪ ያንን መረጃ ከምንጩ መነሻው ምንድን ነው ሰምተሻል? አሁን ይሄንን ነገር የማንልከው እኛ ጋር የመጣሽው በአመት ነው። ግን ገና በሳምንቱ በሁለተኛው ቀን በሶስተኛው ቀን ደውለው የሰው ገንዘብ አለብሽና የሰውን ገንዘብ መልሽና እንደዚህ አድርጊ ብለው እየጠየቁሽ ነበር። አላነሳሽም። ሳሚን ባይመጣ ኖሮ እኛ ያ ሌባ ሳሚው ሌባው ምናምን ነገር እየተባለ እንግዲህ በኮመንት እንኳን መጀመሪያ ላይ ምን ሲባል እንደነበረ አይተሻል። ስለዚህ ይሄን ነገር አንድ ላይ ማቅረብ ነበረብሽ የሚለው የምትይው ነገር አለሽ። ያው 1 ደቂቃ 2 ደቂቃ አነስተሽ ማንም ሰው እንትን ጣልቃ ሳይገባብሽ። እሺ በመጀመሪያው ነገር የምለው ነገር እኔ
ደግሜ አሁንም ልናገር እራሱ ከአንደበቱ ይናገር ብዬ ነው። ምክንያቱም ምንድን ነው ያላኩበት እናንተ ብላችሁ ስጠይቁት ምክንያቱ ይሄ ነው ብሎ ሲናገር እኔ መልስ ልመልስለት ነው። ከአንደበቴ ያልሰማችሁ መሲ አሁን ቅድም እንደዚህ ያላልሽም የምትለኝ ለዚህ ነው። በጣም እንትን ነው እያወራች ያለች። ኦኬ ችግር የለውም ግን እኔ ሳሚን ጠይቄዋለሁ፣ በተደጋጋሚ ጠይቄዋለሁ። ሳሚን ካርጎ ያረኩት ላንተ ነው፣ ካርጎ ነው የምትሰራው። እሺ ከሰውየው ጋር ተጣላን፣ አልተግባባንም። እሺ ብር ነው የላከው፣ ብር ነው የሰጠኝ። ኦኬ እኔም ንብረት ነው የሰጠሁት አይደለ እንደ ሰውየው ወርቁን ስሰጠው አይፎኑን ስሰጠው አይፎኑ ዋጋው ስንት እንደሆነ ቦይሱ አለ። በዚህ አጋጣሚ የእኔም ቦይስ አውጥቶታል አይደለ? እኔ አሁን እሱም ቦይስ ሊኖረኝ አይችልም፣ ስልኬ የለም ጠፍቶብኛል። ስልኬ ቢኖረኝ እኔም እሱ አውጥቶ እንደሚያሰማው አውጥቼ ማሰማት ትችል ነበረ ማለት ነው። እሱም ቦይስም ስልክ ስሰጠው ወርቅ ስሰጠው ከፎቅ ላይ ከአንዴ 3 ጊዜ ወርጄ ብር ለላከልኝ ልጅ ስሰጠው እሱንም መረጃ ያወጣልኝ ማለት ነው። ከሁለቱም ወገኖ ናችሁ ስለምሰሩ ማለት ነው። ይሄ ነው ሳሚ ምንድን ነው ያለው? ሳሚ የልጅቷንም የእሷም ሪከርድ አሁን የምትለው ሪከርድም ካለ ላክ ሳሚ። ምን የምትለው መሲ? ይሄ አሁን ስለምታወራው ሪከርድ ካላችሁ መሲ እናንተ ቆይ ሎጂክን ማሰብ ያቅትሻል። አሁን እሷ ልጅ ወርቄን ወሰደ ስልኬን ወሰደ አለች አይደል? ወስዶ እኮ አይደለም ብሬን ስጭኝ ሲላት ኖ ብሩን አሁን እጄ ላይ የለም ነገ ነው የምሰጠህ አልሄድ አለ። 400 ምናምን ሺህ ብር ቀላል ብር አይደለም። አልሄድ አለ። በጣም ብዙ ብር ነው። ገንዘብ የሚሰሩ ልጆች ደግሞ ታውቁታላችሁ። ጠዋት ለልጆች ልከው ማታ ተቀብለው ነው የሚሰበስቡት። ዱባይ ላይ መቼም ስራ እንዴት እንደሚሰራ ላንቺ አልነግርሽም። ከዛ ሄዶ ቢል ለምናት እምቢ አለች። ከዛ ያለኝ ከይሄ ሞባይል ወርቅ ነው ያዝ ብላ እራሷን መያዣ ሰጣቸው እንጂ ሰርቋት ይህ ልጅ ከሷ ይህንን ገንዘብ እቃ አልወሰደም። አንቺ ወርቅሽንና ሞባይልሽ የምትፈልጊ ከሆነ አዳምጪ። ወርቅሽንና ሞባይልሽ የምትፈልጊ ከሆነ በመጀመሪያ ደረጃ 400 ሺህ ብር ጥሬውን የልጁን ትመልሻለሽ። ልጁ ደግሞ ስልኩንና ወርቁ እንዲመልስልሽ እናደርጋለን። በዛውም ልክ መሲ ላስታርቃቸው የሄድኩ ሰዓት ላይ ለእኔም ያለችን ይሄንን ነበር። ሳሚ ዝም ብለህ ሳታውቅ ነገር ውስጥ አትግባ እኮ። እሺ ምን አደረጉች ስላት ንብረቴን ወስደውብኛል። ወዲያው ነው ልጁ ላይ ፊተኛ ያደርጉበት። ይህንን ምን አድርጋት ነው ስለው ሂድ መኪና ውስጥ ነው አብሮት የነበረውን ልጅ ሂድ መኪና ውስጥ ያለውን እቃዋን ይዘህላትና አለው። ሲመጣ አይፎን 11 መሲ ሞባይል ትሸጫለሽ አይደል? አይፎን 11 ስልክ 5000 ድርሃም ያውጣል። ያውጣ ችግር የለውም ያውጣለት ደስ ይበላል። ኤሌቨን አይደለም 50 ነው። አንዴ ልጨርስ ነገር ስፖርት አድርገው አይፎን 15 ነበር የዛ ሰዓት። ከአንድ አመት በፊት አስታውሽ ሊኖር ይችላል አላውቅም። 2 ካሜራ ያለው አይፎን 15 አለ። ማስረጃ ታቀርባለች ችግር የለውም። በምስል ወይንም የገዛችበትም ደረሰኝ ወይንም ደግሞ በምስልም ችግር የለውም። እሱ ያሳስብ ቢኖራትም ይኑራት እኔ ይሆኑላት ችግር የለውም። እሱ እኮ ከእንትኑ ችግር የለብኝም ከሞዴሉ ችግር የለብኝም። ግን ያንን የሰጠችው ገንዘቡ እጇ ላይ ስለሌለ ለመያዣ ጠዋት ገንዘቡን ስትሰጠው እሱ ደግሞ እቃዋን እንዲመልስላት እኔ እሷን ላስታርቅ በነበርኩበት ሰዓት ደግሞ እቃ ወስዶብኛል ስትል እንዲህ ምንድን ነው የወሰድክባት ስለው እንደ ነገር ከመኪና ውስጥ አምጥቶ አሳየኝ ወርቅና ሞባይል። ይሄ ሞባይልሽን እኔ ጋር ሰጥቶኛል መሲ እኔ ማን ነው አይኑ እኔ ጋር ሰጥቶኛል። ስለዚህ ገንዘቡን መልሽለት 3 ቀን ሰጥቼሻለሁ አልኩኝ። 3 ቀን ጠበቅን። 3 ቀን ሙሉ እኔ ወደ ስራዬ ተመልሻለሁ። በመሀላቸው ላስታርቅ ገብቻለሁ። ለዚች ልጅ ያደረገችውን ነግሬያታለሁ። በ3 ቀን ውስጥ ገንዘቡን መልሺ ካልሆነ እቃሽን እሱ ይወስደዋል ብዬ ነግሬያታለሁ። ሞባይሉ ማጋ ነው ሳሚ? አንተ ጋር ነው ስልኩ? የዛ ሰዓት አንተ ጋር አድርገው አለኝ። እኔ መያስላ በመሀላቸው በቃ ላስታርቅ። አሁን እኔ እሷን አንድ ፒውር ጥያቄ ማልጠይቃት አንድ እስካሁን አዳምጥሻለሁ። እብድ ስትይ ከልጅቷ ጋር ትውያለሽ እንጂ አታምንልሽም። እኔ ለማስታረቅ ምን አሳበደኝ? ሄደ በኢማራት በሼኹ ትጠይቃችሁ እንጂ አንድ ጥያቄ ግን ልጠይቅሽ ማርያም። አንዴ ቆይ የኔን ጥያቄ መልሽ። አንቺ ወርቅና ስልኩን ስትሰጪው እሱ 470 ሺህ ብር ሰጠሽ ወይ? አዎ አይደለም ብቻ ነው እሺ የምትመልሺው ነው አይደለም? ምኑን ወርቁን የሰጠሽው ወርቅና ስልኩን የሰጠሽው ለምን ነበረ? ምክንያትሽ ምንድን ነው? ላክልኝ ብለሽው ነው? ስላስገባልኝ ብር ስላስገባልኝ። አቁሚ እሱ ጋር ኦኬ። ብሩን መልሰሽ ታዲያ ወርቅና ስልክሽን ለምን አልወሰድሽም? ጭራሽ ተጨማሪ ብር ነው የሚጠይቀኝ እንኳን እሱ ሊሰጠኝ። ታዩ ተጨማሪ ብሩን ታይና ትክክለኛ ብርሽን እንኳን አልሰጥ ያልሽበት ሪከርድ እኮ አለ። እንዴት ትክክለኛ ብርሽን
ለምሳሌ አንቺ ወርቅና አንዴ ወርቅና ስንት ግራም ወርቅ ነው የሰጠሽው ለልጁ? 32 ስንት ብር ገዛሽው? ሶስቱንም አንድ ላይ ነው የገዛሁት። ከሶስቱ ያስቀረውት የጆሮ ብቻ ነው። ይሄ ስንት ብር የገዛሽውን ወርቅ ሰጠሽው? 9500 ድርሃም። ኦኬ ደረሰኝ አለሽ የወርቁ? አዎ አለኝ። ኦኬ እሺ። አንቺ የ9000 ድርሃም እንትን እንዴት በ470 ሺህ ብር ሰጠሽው ከአንድ አመት በፊት? መቼ አንድ አመት በፊት ሰጠሁት? ያኔውን እኮ ነው መሲ ብር ስላከልኝና እሺ ክላስ ማለት ለምን ታዲያ ብሩን አልመለሽም? አንቺም እኮ ታዲያ በቃ ወርቅና ሞባይልሽ በ470 ሺህ ብር ሸጥሽው። በሱ እንስማማ፣ በሱ እንስማማ። ያው እኮ እሺ ይኸውልሽ ምንድን ነው ያልኩት? እሺ በሱ እሺ ቆይ አንዴ ልጨርስልሽ በእናትሽ። እሱን ሰጥቼዋለሁ። የሚቀረውን ነገር ደግሞ ሳሚ ጠይቀኝ፣ ንብረቴን ግን አትያዝብኝ አልኩት። ሳሚ ብችል ከዚህ በላይ ነው የምጎዳሽ፣ ንብረትሽንም አልሰጥሽም አለኝ። ማንን ልጠይቅሽ? እኔ አቆሚያ ሳሚ ልጁ አለ ሳሚ ልጁ አለ። እስኪ ስልኩን ልላክልሽ። አና መሲ ግንኙነታችን ይሄ ነው። እንደ ስልኩን ላክልኝና እኔ አሁን አይመቸኝም። በኋላ ወጥቼ ቢሆን በኋላ ሱቅ ከገባሁ በኋላ አወራዋለሁ። ግን ማሬ አንድ ሰውን ስትከሺ ትክክለኛ መረጃ፣ አሁን ለምሳሌ እኔ ተስፍሽ ሌባ ነው ብዬ ሶሻል ሚዲያ ላይ ስመጣ ትክክለኛ የሰረቀበትን መረጃ ካልያዝኩኝ፣ መረጃ ከሌለሽ ውሸት ነው የሚሆነው አንደኛ። ሁለተኛ እኔ ቅድም ለኛ ያልሽን አሁን ወርቁን ካርጎስ ከትቼ ዝናብ ጎርፍ ሊወስድብኝ የ3 ሰው ስራ ባንዴ እየሰራው 90 ዲግሪ እየተሽከረከርኩ ሰርቼ ያ እንትን ያልኩበትን ሳሚ ወሰደብኝ ነው ያልሹ። ከዛ አሁን ደግሞ ምን አልሽ? ሳሚ ቆይ አዳምጪኝ። ሳሚ ደግሞ መጥቶ ሲያወራ ምን አልሽ? አይ ሳሚን ስታመጡት ከሳሚ ጎን እንትን ከዛ ጨረሽ ምን አልሽ? ዞሮብሽ ነው አልሽኝ። እውነት ነው ዞሮብኛል። እዚህ ያለምንም ደግሞ ስጮህ እንዴት ይዞርብኝ? በሉ ቁርሴ ልብላ። ደህና ዋሉ። ሳሚ ቴንኪው ሁላችሁ። ይኸውልሽ የአንቺ ንግግር ውስጥ እኔ አሁን ኖርማሊ እውነት ሊኖርስ ይችላል። የተበደልሽው ነገር የሚቀርብሽ ከንብረቱም ከገንዘቡም ከወርቁም የሚቀር ነገር ይኖራል። ላይመጣጠን ሊችል ይሆናል። ግን እኔ አሁን የሰማሁት ይሄ ድምፅ ያንቺ ከሆነ እንትን በጣም ብዙ ነገር ስትለው ነበረ። ይኸውልህ በዚህ አይነት አይደለም ብሩን የምመልሰው፣ ብሩን እመልሳለሁ እውነት ለመናገር ከሆነ ግን በእንደዚህ አይነት ደረጃ መቼም አልመልስም። ፎቶዬን ከየት እንዳመጣ ቪዲዮዬን ከየት እንዳመጣ በእያንዳንዱ ስትነግረኝ ይሄ አንቺ ድምፅ ነው አይደል? ለመመለስ ምንም አይነት ፍላጎት እንደሌለሽ መልስ ነበረ። ግን በእንደዚህ አይነት ሁኔታ አልመለስም። እንግዲህ ብሩን 470 ምናምን 500 ሺህ ብር ያጣ ሰው የተለያየ ማስረጃዎችን ሊያሰባስብ ይችላል። ፎቶሽን ሊያገኝ ይችላል። ነው ማለት እኔ ጋር ያለው የተላከው ፎቶ ዩኒፎርም የለበሽበት የክብር ልብሳችን ነው፣ የመዳም ቅመሞች ማሊያችን ያለው። ምን አይነት ፎቶ ይዞብሽ ነው ፎቶ ኢንኬት እንዳመጣው ምናምን ብለሽ የምትዳረጊው? ስለዚህ ተዳርቄ አይደለም እኮ ፎቶሽን ይዣለው፣ የትም አገኝሻለው፣ አስይዝሻለው ምናምን ብሎ እንደውም ፌዴራል ነኝ ብሎ ለሊት 8 ሰዓት ደወለና ይሄንን ቮይስ ሳረግለት በጣም ተናድጄ ነበረ ማለት ነው። እንዴ እኔም እኮ ሰው ነኝ ይሰማኛል። ሰድቤዋለሁ ራሱ ሙልጭ አርግቼ ጥፋት የለብኝም ብለሽ ነው የምታምኘው። ግን እችን ብቻ አዎ አይደለም ብቻ በይኝና ተስፋ ቆርጬ ልውረድ። አጥፍቻለሁ በመጀመሪያ ደረጃ ጥፋትሽ ምን መሰለሽ? ይሄ ልጅ ወንዶች እንዴት ይሄንን ብር ለፍተው እንደሚያመጡት እኛ ለሴት ብቻ ሳይሆን ለሀቅ አይደል የምንፈርደው። ወንዶች እንዴት ለፍተው እንደሚያመጡት ዱባይ ላይ እንዴት 1 ድርሃም ከ100 ብር ትንሽዬ ብር ለማግኘት እንዴት እንደሚለፉ እንዴት እንደሚያልባቸው ነዳጅ ጨርሰው ብዙ ነገር ለፍተው እንደሚያገኙ እናውቃለን። 470 ሺህ ብር ስትወስጅበት ፎቶሽን አይደለም ከቻለ ይሄ ሰው ሰማይና ምድርንም ይገለብጣል። ሁሉንም የመዳም ቅመሞች ብር ሊበቀላቸው ይችላል። አሁን እኮ አንቺ በተበቀልሹ ይሄ ልጅ ሌላ ልጅ ተበቅሎ ብሯን ወስዶባት ሊሆን ይችላል። ልክ እናንተ ስትበደ አሁን በአንቺ የተነሳ የሌላ ልጅ ላይ በቀል ይፈጽማል ይሄ ልጅ። ገባሽ? ብራችሁን ልላክላችሁ ብሎ ብራቸውን ይወስድባቸዋል። ልክ በቀደመታ ተስፍሽ 200 ወደ ኢትዮጵያ 900 ሺህ ብር ያስመለስኩለት ልጅ ልክ በዚህ ደረጃ ነበረ እንትን ያለው። ስለዚህ ጥፋተኛ ነሽ። ይህንን ጥፋትሽን እመኝ። ስለዚህ አሁን ደግሞ ከ1 አመት በኋላ የተደረገ ነገር ነው። በቃ እርሹ፣ ጤናሽን ይስጥሽ። ከዚህ በኋላ ከእንደዚህ አይነት ነገር ራሱ ውጪ። ምንም እቃሽ ላይገኝ ምንሽም ላይገኝ ነገር ኝኝ ማለቱ ትርጉም የለውም። ግን በቃ
እኔ ልንገርሽ ወንዶችን ብቻ ሌባ አልልም፣ ሴቶችን በዚህ ደረጃ ስንመጡ እንትን ነው እንዴ። ይሄ ልጅ 470 ሺህ ብር ኬት ያመጣል? እመቤት ወንድ ልጅ እኮ ነው በዚህ ሙቀት። አንቺ ያ ወርቅና አንቺ ወሰድሽበት ብር ላይመጣጠን ይችላል፣ ይሸጠዋል እንዴ። በቃ ስለዚህ ቅርብሽ፣ በቃ ውጪ። ከሳሚ ጋር ማፋፉ ተባሉ ከላስ የፈሰሰው ውሃ አይታፈስም። አይ ሌላም ነገር ነገም እንዳይፈዝ እንትን እሷ ላይ ብቻ አይደለም እንጂ ሳሚ የሰራው ስራ ትክክል ነው ብለህ ታስባለህ? ሳሚ ደግሞ ጥፋትህን ልንገርህ፣ እሷ ከሆነች ከስንስማ ሚዩት ነህ ሳሚ። አሰከሩን እኮ መሲውልሽ ምን መሰለህ ተስፍሽ፣ ራሴን አደጋ ውስጥ ከትቻለሁ። ይሄን ነገር የምሬን ነው የምልህ፣ ነገም እደግመዋለሁ። የሆነ ሰው ተበድሎ ከመጣ በቻልኩት አቅም ልረዳ በምችለው ነገር አደርገዋለሁ። ነገም አደርገዋለሁ። ተበድሎ ከመጣ ማለት ነው። ነገም የማደርገው ነገር ነው። አዎ ግን ምንድነው መሰለህ ነው አንዱ ከስተመር ነው እንኳን በአረብ ሀገር ያሉ እህት ወንድሞች አይደለም በወንድምና እህት መካከል ለራሱ ችግር ሊኖር ይችላል። ስለዚህ አንዱ ተበድያለሁ ነው ከስተመር በተለይ ካርጎ ስራ ላይ ቢዝነስማን ነህ። ቢዝነስማን ስትሆን ደግሞ ቢዝነስ ማይንድ ሊኖር የሚገባው ከስተመር አይደል? ከስተመር ለአንተ እንግዲህ የከስተመርም ነው ማስቀደም ያለብን። ሚስጥራ ሊኖር ይችላል፣ የተለያዩ ችግር ሊኖር ይችላል። በዚህን ሰዓት ነው የሆነው ሰው አንተ ጋር መጥቶ ላክልኝ ቢልህ፣ ሌላው ደግሞ እሱ ጋር ችግር አለብኝ አሁን ያሉ ወደ 400-500 ሰዎች አሉ። ላክልኝ ካርጎ አድርግልኝ ያለ ሰው እየደወለ ከእሱ ጋር ችግር አለኝና ይህንን እንዳትልክላቸው ከተባለ አስቀድመህ የከስተመርን ቅድሚያ ይልቅ ተበደልኩኝ ወይም አንተ ጋር ለደወለው ሰው ያንን እቃ የመያዝ ነገር የምትሄድ ከሆነ ከስተመሮችን የማጣት ሁኔታ ነው የሚፈጠረው። ስለዚህ ቢሆን ሁለተኛ ደግሞ ይሄንን እቃ 1 ዓመት ኦፍ ኮርስ ያ ሰው የሚሰራበት ስራ ነው። ሚዲያ ላይ እንኳን አምጥተህ እቺ ልጅ እንድትቀርብ አስደረገ ነገ አንተን ስምን ላታጠፋ በሚችልበት መልኩ ላይ እቃዋን እንደዚህ አድርጋ ይዤባታለሁ፣ የዚህን ያህል ገንዘብ ወስዳበታለች። ስለዚህ ይሄንን እቃ በዛ ገንዘብ ፋንታ ይሄው እየጠየቅን የዚህን ያህል ወር የዚህን ያህል ጊዜ ቆየ፣ ስለዚህ ይሄንን እቃ ልሰጠው ነው ብለህ ለእህት ወንድሞች በሶሻል ሚዲያ ላይ አሁን ነገ ተነገ ወዲያ ወጥታ አንተን እንዲህ ስምህን እንዳታጠፋው ህዝብ እንዲያውቁ ማድረግ ነበረ። ያ ወጥቶ እንግዲህ እች ልጅ 32ም ትበል 12 ግራም ሲደመር እንግዲህ አንተም ያየኸው አይፎን 14 ይሁን 15 11 ይሁን ሲደመር 360 ኪሎ እቃ አይደል? ምን ያህል ነው ክብደቱ? እንደዛ ነገር ነው። እኔ ጃላስ ያን 360 በሰልባጅን በምንም ሽጠው የዚህን አሁን ከሚባለው ገንዘብ በላይ ሊሆን ይችላል። እሱ አሁን የያዘችው ገንዘብ ያቺ 400 ምናምን ሺህ ብር በእጇ ላይ ስለገባ በምንም ይሄም እቃ ይገባልኛል አንድ ላይ ተርፋማ ሆናለሁ ብላ ለዚህኛው ኪሳራ ይዳረጋል። ቢሆንም አንተ ደግሞ ነገ ልትሰራ ልትለወጥ ነው በስደት ዓለም ውስጥ እየሰራ ያለ ከስተመሮችህን ልታፈራ በፍቅር እያስታንዳንዶቹ ትህትናው ምን ስናወራው እያሉ ኮመንት ላይም ሲጽፉ አንተም ሳትኖር ሲናገሩ የነበሩ ልጆች ነበር ስለሚያውቁ ስለቀረ። ስለዚህ አንዳንዴ ከስተመር ጥፋተኛም ቢሆን ለተበዳዩም ለመድረስ ስትፈልግ እቃውን ይዘህ ሆልድ አድርገኸው ሁለቱን በመሀል ላይ ልትዳኝም በምችልበት ብቻህን የሚከብድ ከሆነ እኛንም እየጠራህን ሌሎችንም እየጠራህ ባላንስ እንዲሆን ብታደርግ የተሻለ ይሆናል ብዬ ነው የማስበው። ስለዚህ እሷ አይናለም ትንሽ ወጣ ያለ ሁለት ትርፍ ፍለጋ የሄደችበት ሁኔታ እንዳለ ይታያል። ይሄኛው ደግሞ አንተን ከስተመሮችህ አንተን እንዳያምኑ ነገ ተነገ ወዲያ አንተን አሳልፈው ለአደጋ የሚሰጥ አይነት ነገር ነው የሚሆነው እና ከእንደዚህ አይነት ነገር ላይ ብዙ ትማራለህ ብዬ ነው የማስበው። አሁን ከተፈጠረው ጉዳይ ላይ ጥንቃቄ የሚፈልግ ነገር ነው። የሰው ዕቃ ሰው ዕዳ አለብኝ ስላለ አይ የሱ ዕቃ እኔ ጋር እኮ አለ፣ ስለዚህ ዕዳ ካለብህ ይህንን ዕቃውን ውሰድ ላክልኝ ብሎ ላክን ውሰድ ብለህ አሳልፈ መስጠት የለብህም። ሳሚ አሁን አንተ ጋር ምን ጥፋት አየው መሰለህ? ዕቃውን እንትን ብለህ አንደኛ ለመቅዱንያ ነበር መስጠት የነበረብህ። ከሁለቱም ገለልተኛ ሆነህ ለመቅዱንያ ግፋ ካለ ደግሞ ለእኔ በውስጥ ስፈክ መሲ እንደዚህ አይነት ልብስ አለ ብትለኝ እኔ ራሴ ገዛት ነበረ። እንገባ እንቅጭ ስናወራ ግን አይ ቀልዱ ቀልድ ነው። ዞሮ ዞሮ በቃ ማሬ 1 ዓመት ሆኖታል። ሳሚ የሆነ የምትክሳት ነገር ካለ
ታሳት እቃውን ያለሷ ፍቃድ እንትን ስላልካት ማለት ነው። ኖርማል በቃ እቃዋን ምናምን ጠፋፍታል። የምትክሳት ነገር ካለ ቢያንስ እንኳን አንድ የላከችበትን ብር እንኳን የምትመልስላት ከሆነ ተባበራት። አሁን ሲጠርባት ነው ወደ ሚዲያም የመጣችው እንጂ እሷም በጣም መጥፎ ግፍ ነው። በተለይ በወንድ ልጅ ላይ ነው ግፍ ሰርታ ሄደችው። ያ ግፍ ደግሞ እንትን ብሎባታል። ስለዚህ ሳሚ የሆነ ነገር የምታግዛት ነገር ካለ የሆነ ነገር በላት። ምን ላግዛት መስ የሻይ በላት፣ የሻይ በላት፣ የሻይ ልበላት። እንግዲህ እግዚአብሔር ከዚህ በኋላ በስነ ስርዓት በሀቅሽ ሰርተሽ ገብቶሻል። ገና አይተችዋታል። ገና ልጅ ነች። ነገ በስነ ስርዓት በሀቋ በስነ ስርዓት የምትሰራ ከሆነ ገንዘብ ይጠፋል፣ ይሄዳል፣ ይመጣል፣ ይሄዳል። በስነ ስርዓት ከሰራች ወጥራ ከሰራች ይህን ገንዘብ የማታገኝበት ምንም አይነት ምክንያት የላትም። በተረፈ ተስፍሽ አሁን ወንድም ጥሩ ምክር መክረህኛል። ልክ ነህ። በቀጣይ እንደዚህ አይነት ነገር ሲፈጠሩ ከኔ የተሻለ እውቀት ያላቸውን ሰዎች ማማከር ይኖርብኛል። ለእሱ አመሰግናለሁ። ያው በወቅቱ ያደረግኩት ደግሞ ያው እንደነገርኩ ነው። ሽማግሌ ሆኜ ገባው፣ ላስታርቅ ሞከርኩኝ። ልጅቷ በቃ ሌላ ስለዚህ አንድ ሳምንት ጠብቅ ያለው ጉምሩክ ደግሞ ከዚህ በላይ እቃ ከተቀመጠ ያው ይወረሳል፣ ምንም ጥያቄ የለው። ከዛ በቃ ለተጎዳ ነው በቃ አይደል? ምንጊዜም በቃ በቻልከው አቅም ለተጎዳ ማድረግ የምችለውን ነገር ታደርጋለህ። ልጅቷ ሳያት ምንም የምትመለስ ልጅ አይደለችም። ሪከርዱን ሰምታችሁታል። አንድ ሳምንት ድረስ ተጠብቃለች። ወዲያው አይምሮ የምናሰበ በቃ ይቺ ልጅ ገንዘቡን አስበልጣለች። ገንዘቧን ስላስበለጠች ነው ሳምንት ሙሉ ያስጠበቀችን። ሳምንት ሙሉ እንጂ ገንዘቧን እንደሚበልጥባት ብታቅ ኖሮ እቃዋን እንደሚበልጥባት ብታቅ ኖሮ እኮ ወዲያ ውሳኔ ትወስናለች። ምክንያቱም እኔ በመካከላቸው የገባሁት ሽማግሌ ሁለቱን ላስታርቅ የገባው ሰው ነኝ። ከእሱም ጋር እንደው በቅርርብ ደረጃ ደንበኛ ነች። እኔን አክብራ በእኔ አገልግሎት ፈልጋ መታለች። በቅርርብ ደረጃ ከእሷ ጋር ቅርርብ አለ። ከእሱ ጋር ተጎድቻለሁ ስላለ በእሷ ምክንያት ያንን ልጅ አወኩት እንጂ ከዛ በፊት ምንም አይነት ግንኙነት ምንም የሌለን ልጅ ነን። ግን አንዳንድ ነገሮችን ስታመዛዝን ያው እናንተ የተፈጠራችሁት የተጎዱትን ለመርዳት አይደል? ስለዚህ እናንተን ደግሞ በእንደዚህ አይነት ነገር ውስጥ የሚያግዝ ሰው ያስፈልጋል ብዬ አስባለሁ። አሁን ማሪ የት ሀገር ነው ያለሽው? ዱባይ ነው ወይስ ኢትዮጵያ ነሽ? ኢትዮጵያ ነው ያለሁት። በቃ ሰርተሽ ታገኘዋለሽ። አንቺም ትልቅ ጥፋት ነው የሰራሽው። እዛ ጋር የሆነ ሰው ሲያለቅስብሽ፣ አንቺን ደግሞ በዚህ ጋር ይሄ ፈጣሪ ነው የቀጣሽ። ስለዚህ በቃ አፉ ተባባሉ፣ ይቅርብሽ። በቃ ከዚህ ጉዳይ ውጪ ምንም ውጥንቁጥ የወጣ ነገር ነው። አንቺም ይሄን 470 ሺህ ብር መልሽ ብትባይሆን ጌትም አታመጭም። ሳሚም ልብሱን አምጣ ቢባል ጌትም አያመጣ። ምክንያቱም እዛ ጋር ያንን ልጅ ስትበዲው እዚህ ጋር ደግሞ ፈጣሪ። በነገራችን ላይ ተስፍሽ እኔ እዚህ ሁሌ ነው የምላቸው ደላላ እንቅልፍ አይተኛም። ታውቃለህ ተስፍሽ፣ እኔ አሁን የሆነ ደላላ የሰፈራችን ደላላ እንኳን ቢሞት መቃብሩ አካባቢ 4 ቀን ንፍሮ መበላት አለበት ብዬ ማምን ሰው ነኝ። ለምን ካልክ የሚነሱ ነው የሚመስለኝ። አላምናቸውም። ለምን የሰው ሀቅ የሰው ላይ በተለይ እኔ ዓለም ላይ ካለው ፍጡር ለየት ብሎ አረብ ሀገር ያሉትን ልጆች ገንዘብ የሚበላ ሰው ተስፍሽ እግዚአብሔር ነው ምልክ ታይቶ ነው የሚሞተው። ለምን በጣም ተስፍሽ ማርያምን በዚህ ሙቀት ማንም አረብ በቃ እየጮኸባቸው ምናምን፣ እኛ ቢያንስ ውጪ አየር እናገኛለን፣ ቤተሰብ በስነ ስርዓት እናወራለን፣ ማንም ሳይጠራን እንቅልፋችንን እንተኛለን። መዳም ቤት ያሉ ልጆች ግን በጣም ጭንቅላታቸው በቃ እንትን ሆኖ መብላት እያማራቸው ምን የእነዚህ ልጆች ብር መብላት እግዚአብሔርን ነው የምልህ። በቁምህ እያልኩላ ነው የምትሄደው። ከሶስት ጊዜ በኋላ ኢማራት ውስጥ ኩርቱ ፌስታል ይዞ የሚሄድ ኢትዮጵያ ይበዛል። እመኔን ተስፍሽ፣ ለምን የሰው ሀቅ የሚበላ ሰው ስለበዛ። ስለዚህ የሰው ሀቅ የሰው ነው። በቃ ለማኝ ለምኑ በቃ ስጡኝ ብላ እኔ ነገርኩት። ተስፍሽ ቢከፋኝ ወጥቼ ለምናለሁ፣ ስጡኝ በቃ ቸግሮኛል፣ የሆነ ነገር ገፋ አድርጉኝ ይላለሁ። ሀቅ ነው የምነግርህ ተስፍሽ እንጂ በተለይ ተስፍሽ ከንስሐዎቹ ንስሐ መዳም ቤት አረብ ቤት ውስጥ የሚሰሩ ልጆች ብር መብላት፣ አየር ሳይቀበሉ በር ተዘግቶባቸው የተለያየ አረብ እየጮኸባቸው የእነዚህ ልጆች ብር መብላት። አንቺ ደግሞ ጥፋት ያደረግሽ ምንድን ነው? ወንድ ልጅ በዚህ ሙቀት በዚህ ፀሐይ ሀሩር 20 ድርሃም 3 ድርሃም ምናምን ለማግኘት ብሎ የሚሰራ ልጅ የሐዋላውን ብር ይዘሽበት ሄድሽ። ስለዚህ ይሄ ነገር ተጋጨ። ስለዚህ በቃ አሁን ከዚህ ነገር ውጪ ዱባይ ከመጣሽ ስራ እናስገብሻለን። ፕሮሰስ ጀምረሽ ወደ ዱባይ ላይ አብሽሪ። ሰው ሆኖ የማይሳሳት ነገር የለም። በቃ ስለዚህ ሳሚም የሆነ ነገር በላት፣ እግዚአብሔር ሳሚ የሆነ ነገር በላት። በቃ በውስጥ ማለት ነው ገባክ? የሆነ በቃ አይዞሽ ምናምን በላት። ማርያምን ሆነ ሳሚ አሁን ኖርማሊ በደንብ ትኩረት ስንሰማችሁ ነበረ በስሙና
መጎዳት አተርፍ ባይ ጉዳይ ሆና ነው እንጂ የእሷ እቃ በዚህ አሁን ካጣችው እሷ ከተቀበለችው ገንዘብ በላይ ሊሆን እንደሚችል ምንም ለመገመት ምንም የሚገዳድት ነገር የለም። እሷ ግን አተርፋለሁ ብላ ነው ያጎደለችው። በዛ ላይም ደግሞ ወዲያውኑ እንኳን ቅድም አንተ እንዳልከው የመብት ሰው ብትሆን ኖሮ ወዲያውኑ ይሄ ሆኗል ይሄ ነው በቃ እንደዚህ ይሁን ብላ ብትል መልካም ነበር። እኛ አመት እንግዲህ በላይ እዚህ ሶሻል ሚዲያ ላይ አለ። ወደ ሶሻል ሚዲያ ለመምጣት የሞከረችው ገና ዛሬ ነው ለመጀመሪያ እኔ ዛሬ ነው ያየው እና ይሄ ነገር መሆኑ የእሷ አተርፍ ባይ ጉዳይነት እና የመጣባትም ኪሳራ ነው። አንተንም አስምሬ የምነግርህ ግን ከአሁን ካለህበት ሞቲቭ እንድትወጣ ሰው ምናልባትም በሆነ አንድ ላይ የሚኖሩ የማዳም ቅመሞችም የተለያየ ግጭት ሊኖራቸው ይችላል። በሆነ ነገር ገንዘብ የሆነ ነገር አንዷ ላይ ሊኖራት ይችላል። ስለዚህ አንተን ካርጎ አድርግልኝ ብለው ከሰጡ ከአንተ ደግሞ ያችኛዋን በድለሻታል እና ያችን ስለበድለሻት የምትለዋን አማርኛ ከውስጥ አውጣና ለከስተመሮች ታማኝ ሆነ ነገሮችን የመላክ እነዛ መብት ካላቸው እንደው ካሳዘነው እንኳን ሆልድ አድርገኸው ይዘኸው ወደሚታወቁ እህት ወንድሞች በዚህ በዳኝነቱ ዙሪያ የሚሰሩ ላይ ይዛቸው መጥተህ እንደዚህ አይነት ነገር ገጥሞኛል ምን ላድርግ አስበዋል። ያም እቃውን ከሰጠው 475,000 ብር የሚሰራበት ነገር ነው የሚገለባበጥበት ነው። እንደዚህ የሚሰራ ሰው ገንዘብ ይዛል ቶሎ ያገለባብጠዋል። የሆነ ቦታ ላይ ይዞ መቆየት አይፈልግም። ስለዚህ ያንን እቃ ቶሎ በአየር ላይ ባገኘው ዋጋ በዛ በወረደ ዋጋ ሽጦት ገንዘቡን ማግኘት ነው እና እንደዚህ አይነት ነገሮች ውስጥ እንዳትገባ ጥንቃቄ እንድታደርግ ነው እንደምልህ። እህታችንም ጊዜው ደግሞ ሳሚ ደግሞ ልጁን ቁጥሩ ልከህልኛል ደውለህ ካውራውና ወርቁን እና ስልኳን የሚመልስላት ከሆነ አንቺ 470,000 ብሩን የመመለስ አቅም አለሽ? ሚዩት ነሽ ትመልሻለሽ 400,000 ብሩን 470,000 ብሩ ወርቁና ስልኩ ከተመለሰ ሁለቱን ወርቄንና አይፎን ስልኬን ይመልስልኝ። አዎ በደንብ አድርግች ብቻ ለብረት ገዝቼ ይሰጣታለሁ። እኔ ገዝቼ ይሰጣታለሁ። እኔ ምንም ያንተን እርዳታ አልፈልግም። 25 ሳንቲም አልፈልግም። እኔ ያልኩ የራሴን የወሰድከውን እቃ መልስልኝ ነው ያልኩት። ምንም እዚህ ጋር ማንም ምንም ስላለ እኔ ምንም መስሎ አይታየኝም። ምንም እንዳታስብ። እኔን አንገቴን ለማስደፋት ብዙ ጥረሃል። ዛሬ ደግሞ በደንብ ተሳክቶላል። ግን እኔ ምንም መስሎ አይታየኝም። ኖ አንቺ አንደኛ ለምን አንገትሽን ተደፊያለሽ? ምን ቀራለሽ ማለት እኛ የተናገርነው እንትን እዚህ ጋር ማለት ነው። እነሱ ነው የወገናችሁት ማለት ነው። ምንም እንኳን ጥፋተኛ ብሆን ልጠየቅ ይገባል በስነ ስርዓት ማለት ነው። ገባህ አይደለ? እዚህ እነሱ ነው እንዳለ እየወገናችሁ እየተናገራችሁ ያላችሁት ማለት ነው። ፍትህ እስከሰጣችሁ ድረስ እኔም በጥፋተኝነቱ ይጠየቃለሁ፣ እሱም በሰራው ስራ ሊጠየቅ ይችላል። እሱ ሲጀመር ማለት ነው በህጉ ከሄድን ማን የኔን ዕቃ ለሌላ ሰው አሳልፎ ሰጪ ያደረገው እሱ ማን አደረገው? ግን ተረጋግተን እንስማት። ይኸውልሽማ ብዙ እኔ ልንገርህ እሱ ማለት ነው መረጃ ስላለውና ይህንን ሁሉ ነገር ስላወራ እናንተም አግዛችሁታል አይቻለሁ። በጣም በብዙ ነገር ማለት ነው በሱ ሳይድ ብቻ ሆናችሁ ማለት ነው። ግን እኔ እቃዬን ሰጥቼ ስልኬን ሰጥቼ ወርቄን ሰጥቼ ምንም አይነት ነገር ሳይሰጠኝ ለዚህ ሰውዬ አንቺ ሲወሰርሽው ብር እኔ እና ልስጣችሁ አልኳችሁ። በሰዓቱ በኢትዮጵያ ብር ላስገባ ስላችሁ እኔ የሚያለቅስ ሰው እየሞቱ እንኳን የሚያለቅስ ሰው አላምንም። አንድ ነገር ያለማመን እውነቱን አይደለም የምናወራው። ተስፍሽ ምን አለች? ሚዩት አድርጊና ለዚህ ህዝብ አስረድቼ 2 ደቂቃ ብቻ ተስፊ ስጠኝ በእግዚአብሔር። ተረጋግተሽ ስሚ ስትናገሪ። እኛም ያየንበት ምናልባት እኛ ፍጹም ነን እያልን አይደለም። ስለዚህ እኛ የምንናገረውን ሀሳብ ስሚና ያንቺን ሀሳብ ደግሞ እንሰማሻለን። ከዛ የሆነውን ሁለታችሁም አጠገባችን ስላላችሁ ማለት ነው። ተበደልኩ ብላ መጣች። ቆይ ተስፍሽ ተበደልኩ ብላ መጣች። ማን በደለሽ? ልብ ብላችሁ ስሙ። እዚህ ጋር 400 ሰው አላችሁ። ተበደልኩ ብላ መጣች። ማን በደለሽ? ሳሚ ካርጎ ማለት ማን ነው ስል እንደውም ሲስተር እኔ አውቀዋለሁ ብላ ቲክቶክ ላይ ነው ያውቀዋለሁ። ስልኩን ስትልክልን በዋትስአፕ ገብቼ አንተ ሳሚ ምናምን ብዬ ሳሚ በዛኛው ሪካርድ ያረኩልህን ሪካርድ አሰማ ሌላ ስልክ ካለህ ማለት ነው። ከዛ አናገርኩት። ሳሚ ያረኩልህን ሪካርድ አሰማቸው እንደው በመድኃኒዓለም ለሳሚ ሪካርድ አደረኩለት። መጣ ማለት ነው።
መጣ። እሷ መጀመሪያ ምን አለችን ተስፍሽ? ሳሚ ካርጎ የሚባል ነበረ ዱባይ ላይ ካስታወሳችሁ፣ የሆነ ዝናብ ነበረ እቃዬ ሊበላች ሲል ካርጎ አድርግልኝ አልኩት። ካርጎ ውስጥ ወርቅና ወርቅ አለ አለች አይደለም? ወርቅ አለ ስትል እሺ ብለን ሳሚን ጠራ ነው። ስለ ሌላ ሰው አልነገረችንም። ስለ 400 ሺህ ብር ስለወሰደችው አልነገረችንም። እሷ በጎን ያኛውን ልጅ ሐዋላ አስልካ 470 ሺህ ብር አስልካ የላከችውን እቃ ትታ በዛው ነበር የጠፋችው። መረጃ ስንላት መረጃ ደረሰኛለኝ ስላለኝ ሳሚ የወሰድክባትን እቃ አምጣ አልኩት። ኖ ያደረገችው እቃ ልጁን ካርጎ ላክልኝ ብላ ብር ላክልኝ ብላ 470 ሺህ ብር አካውንቷ ውስጥ ከገባ በኋላ ጠፋች። ብሮን እቃውንም እንትን አላለችም። ልጁ መጣ። ለልጁ ወርቅና ሞባይል የሰጠችው ወደ ኢትዮጵያ ብር እንዲልክላት ነው። 470 ሺህ ብር ልጁ አስገብቶላታል። ሀቅ አይደል የምንፈርደው? ማንም ስላለቀሰ አይታመንም። 400 ሺህ ብር ይሄ አሁን ወርቁን ወሰደ የሚባለው ልጅ ከሱ ልጅ ወርቁንና ስልኳን የሰጠችው ልጅ ከሱ ልጅ 470 ሺህ ብር ወደ አካውንቱ አስገብቶላታል። ደረሰኛለሁ። ብሩን መልሽና ብሩን ስጭኝና ወርቅና ስልክሽን ውሰጂ ስትባል አልፈልግም አለች። ሪካርዶ አለ አይደለ? ሳሚ ካርጎ ለምንድን ነው እንትን ያላልካት ያልሰጣህ ስንለው ከዚህ ሐዋላ ብር አስልክልኝ ብላ በጎን ጠፍታ ነው ሄደችው ተባለ። ታዲያ ማንን ነው ሌባ ብዬ እዚህ ጋር እንድቀጠቅጥልሽ የፈለግሽው ነው? ስላለቀሽ ሀቅ የለሽም እያልኩሽ ነው። አሁንም ቢሆን በደንብ አድርገሽ ሀቁን እንድትውጪ አይደል የተፈለገው? ጥፋቱ ያንቺ ነው። ጥፋትሽ ደግሞ ምንድን ነው? 470 ሺህ ብር ልጁን አስልከሹ። አዳምጪ። 470 ሺህ ብር ልጁን አስልከሹ። ብሩን መልሰሽ የልጁን ብር መልሰሽ እቃዎሽን መውሰድ ስትቺ ከዛ በኋላ ልጆቹን ሌባ ብለሽ መጣሽ። 400 ሺህ ብር እኮ አንቺ ጋር አላቸው እንዴ? ሁለት ወዶ ይቻላል ልታቀርፊ ስትይ እኔም እነሱ ጋር ንብረት አለኝ። ሳይገባብሽ ታወሪያለሽ። እሺ ታወራ አንዴ እነሱ ጋር ንብረት አለሽ። ንብረትሽን ስንጠይቅ እኮ ጭራሽ አንቺ ጋር እኮ እዳ አለብሽ ተብለሽ 400 ሺህ ብር ከነደረሰኙ መጣ እያልኩሽ ነው። ስለዚህ ታዲያ እዚህ ጋር ማንን ሌባ እንድልልሽ ነው የፈለግኩት? በጎን ሐዋላ ስልክሽ ሌላ ወንድ ልጅ ኢማራት ላይ ሌላ ወንድ ልጅ ሐዋላ የሚሰራ ልጅ አስለቅሰሽው ነው የሄድሽው። እግዚአብሔር ደግሞ በካርጎሽ ቀጣሽ እያልኩሽ ነው። ነጭ ነጩና መሲ ታወራ ደግሞ እሷ ጣልቃ ሳንገባብሽ የስሜትሽን እኛም የበደልንሽ ያልሰማንሽን ሳሚም ደግሞ ቢሆን የምትፈልጊውን መሲም ያልሰማችሽን ቅልቦችም ያልሰሙሽን ሀሳብ እንትን መቀጠል ትችላለሽ። ማይ ይኸው እድሉን ሰጠንሽ። አልሰማችሁንም ያልሽውን ከዛም ምናልባትም እሺ መልካም አመሰግናለሁ። እኔ እዚህ ጋር ይቅርታ በጣም ትንሽ ስናደድ አለቅሳለሁ። ምንም ማድረግ አልችልም። ብዙ ሰው ጋር ያለ ነገር ነው። ስለተናደድኩኝ ነው ማለት ነው። ግን አሁን እንዳንድ ሰው ለእናንተም ነው ይህንን ጥያቄ የማስቀምጠው። እኔ ብር ላክልኝ አልኩት፣ ብሩ ላከልኝ። 470 ሺህ ብር ላከልኝ አይደለ? አይፎን ስልክና 32 ግራም ወርቅ ሰጠሁት። እሺ እስቲ አስቡት እስቲ። እሺ በቃ እኔ መረጃ ስላሌለኝ ብቻ በቃ ማንም እኔን እንደፈለገ መናገር የለበትም። ይሄ እኮ ሁሉም እኔም ጥፋተኛ ከሆንኩ በጥፋቴ ይጠየቃለሁ፣ እሱም ጨዋ ከሆነ በጨዋነቱ ይጠየቃል። በቃ አለቀ። በዚህ ነው አይደል የሚዳኘው። ግን በመጀመሪያውኑ ስለ ሳሚ ያላነሳሁት ያላወራሁት እራሱ እንዲናገር ብዬ ነው። እኔ ከሳሚ ጋር ያለኝ ግንኙነት ምንድን ነው? እቃ ይላክልኝ ነው አይደል ወደ ኢትዮጵያ እቃው ስላልደረሰኝ ስላልተሰጠኝ። እሺ ሌላው የእኔ ችግር ምንድን ነው? ብር ላኩልኝ አልኳቸው፣ ሰጠዋቸው፣ አስገቡልኝ። ጥሩ ልክ ነው። ነገር ግን ሲያስጨንቁኝ ጊዜ በሰዓቱ ብሩን መስጠት አልቻልኩኝም። ይሄም ብር ነው፣ ወርቅም ብር ነው፣ ስልክም ብር ነው። እኔ በማውቀው ማንም በሚያውቀው ማለት ነው። እሺ ይሄ ነገር የት ደረሰ? ሳሚ ጋር ደረሰ። ሳሚ ጋር ሲደርስ በእኔ በኩል ሆኖ አቤት ምንድን ነው አላለኝም። ቀጥታ ወደ ፕሮሰሱ ነው የገባው። ሳሚ እዛው እያለው ነው እኔን ሲያወራ የነበረ። ደግሞ መጣች ምናምን የሚለው እንደምመጣም ነግሬዋለሁ። ልጁ ራሱ ማለት ነው ብር የላከልኝ ልጅ ራሱ እኔ እኮ ነገ ነው የምሳፈረው ብዬ ነግሬዋለሁ። ግን የሚቀርብኝን ሂሳብ እሰጥሃለሁ ብዬዋለሁ። እኔ ጋ ሂሳብ የሚቀርብኝ ከሆነ በኢትዮጵያ ብር ልመልስል ልጅቷ አይሆንም ሞቼ ይገኛሉ። የኢማራት ካልሆነ 300 ሺህ ብሩን አሁኑ ነው እንደሞላችሁ በር ላይ ቆሞ ይሄን ፎቶ ስታነሳኝ ልመልስልሽ ስላት ጊዜ እኔ የኢማራት ብር ምን ያደርገኛል ብላ እሪ አለች። እና እኔ በሰዓቱ ብር እጄ ላይ የለኝም ነበር። እሺ ብር ሳልሰጣት በማስገባቴ እሱ ጥፋቴ ነው። እሱን ጥፋቴን አምናለሁ። ግን ከስተመሬ ስለሆነ
ምንም ችግር የለውም ብዬ ስላሰብኩኝ በሰዓቱ ያንን አረጉ። ከሱ ውጭ ጥፋት ምንም ያጠፋሁት ነገር የለም ማለት ነው። ግን በእናንተ ቤት ፍርድ ያየሁት ነገርን ልንገራችሁ፣ የታዘብኩትን ማለት ነው። ሳሚ ለእኔ እቃ ልኮልኛል። እቃዬን ለእኔ የመመለስ ግዴታ አለበት። እሺ እኔ የሰው ሀቅ ካለብኝ ደግሞ አይናለም ይሄ አንቺ እኮ የሰው ሀቅ አለብሽ ይሄንን መልሽ ብለው እኔ ሊጠይቀኝ ይገባል እንጂ ያንን ሁሉ ንብረት እቃ ይዞ ዛሬ እኔን እንደሌላ አይቶ እቃዬን ስታደንቅ ነበር እኮ አንተ ራስህ ማለት ነው። በአንደበት ስትናገር ነበረ፣ ስታወራ ነበረ ማለት ነው። ያንን ሁሉ የለፋውበትን እቃ ያንን ሁሉ ብርም እሱ ልጁም ይዞ እቃዬም ሳይሰጠኝ ወይ ከእቃ ያለንኩኝ ወይ ከብሬ ወይ ከወርቄ ወይ ከስልክ ያለንኩኝ። ምንድን ነው እናንተ የምትፈርዱት ነገር? ፍትሐዊ ነው እዚህ ጋር እየተናገራችሁ? እኔ እኮ ትፈርዳላችሁ፣ እውነተኛ ነገር ትናገራላችሁ ብዬ ነው እናንተ ጋር የመጣው። ምንድን ነው እኛ ኖርማሊ ያለሽን ሰማሽና አንዴ ይሰማል አይደል? እየሰማሽ ነው እያልንሽ ያለ ነው። አንድ እነሱ ያስገቡበትንም በደረሰኝ ገንዘቡንም፣ ሁለተኛ ቮይሱንም ላኩ። አንቺ ወርቅ አለኛልሽ፣ ወርቁ ምን ያህል ወርቅ ነው የሚለውን ምን ያህል ግራም ነው፣ ማስረጃዎችሽ ምንድን ናቸው? ስልኩ እንኳን እሱ ስልኩን አይቼዋለሁ እያለ ነበር ሳል 11 ምናምን ፕሮማክስ እያለ ነው እንትን ሲል የነበረው። አንቺ ደግሞ 15 ነው አልሽ። 15 እና 11 እንትኑን የሚለይ ነገር ምንድን ነው ያለሽ? ወርቁስ ደግሞ 10 ግራም ይሁን 20 ግራም ይሁን 30 ግራም የሆነ ምንድን ነው ማስረጃዎችሽ? የለኝም ስለሌለኝ ምናምን ነገር የሚል አሁን ኖርማሊ እኛ አሁን በቅልቦች በኩል መጪ ይሄንን ጉዳይ ይዘን የምንሄደው ወደ ህግ ነው። እዛ ጋር ደግሞ ማስረጃዎችና መረጃዎችሽን ነው ይዘሽ መቅረብ ያለብሽ አይደል እንጂ በዚህ ባለኝ እመኑኝ በሚለው አይነት ነገር አይደል። እንመንሽ፣ ማስረጃዎችሽን አምጪ። ሁለተኛ ደግሞ ይሄው እዚህ ጋር የአንቺ ቮይስ የኔ ድምፅ ነው። እንግዲህ እዚህ ያሉ ቤተሰቦችም እየሰሙ ከፈለጋችሁ እንደውም አልሰጥም የሚል ቮይስ ራሱ የላክሽው እኔ ጋር የኔ ድምፅ ነው ብለሻል። ይሄ በወቅቱ አንቺ እንዳልፈለግሽው ሊመጣጠን የሚችል አይነት ነገር እንዳገኘሽ ነው እኛ እየተረዳን ያለ ከንግግሮችሽ አንፃር። ስለዚህ አሁን ደግሞ አመት ቆይተሽ ይህን ጉዳይ የቸገረው ሰው ምናልባት በእርግጥ ይሄ የሶሻል ሚዲያው እንትኑን ሳይሆን ወደ ራሱ አዙሩ ይሄን ነገር ወስደሽ ይሄንን መክፈል እንደማትፈልግ ካረጋገጠ በኋላ ለህዝብ ካሳወቀ የሶሻል ሚዲያው ለህዝብ ካሳወቀ በኋላ ያንን ሽቶ ሊለውጥ የሚችልበት ሁኔታ እንደነበረበት ሳሚን በሱ በኩል ያየነውን ክፍተት ቀደም አንስተናል። ሽጠውት ከሆነ 1 አመት ነው 475,000 ብር የሚሰራበትን ገንዘብ አንቺ ይዘሽ 1 አመት ሙሉ ይዘሽበት ይሄን ስራ ቢሰራበት ምን ያህል ሊሆን እንደሚችል ደግሞ ግምት ውስጥ አስገቢ። የሄደበት ሽጦት ከሆነ ወደ ገንዘብ ቀይሮ ከሆነ የቀየረበት መንገድ ትክክል አይደለም። ግን የሚሰራበት ከሆነ የሚሰራበት ስራ የሚሰራበት ገንዘብ ከሆነ ለህዝብ አሳውቆ ማድረግ የነበረበት ሁኔታ እንደዚህ ነው መሆን የነበረበት ብለን አንስተናል። ከቀየረ ደግሞ ምንም የምታደርጊው አይነት ነገር እንግዲህ አልታገስሽም። እንኳን እሱ እኔ የምሰራበትን 475,000 ብር አንቺ ይዘሽብኝ እኔ 1 አመት ሙሉ አንቺ እንደጅ የምጠናበት ጉዳይ አይኖርም። ደግሞም የምትመልሻቸው መልሶችም ይኸው ከ20 ቮይስ ሪከርዶች በላይ እኔ ጋር 1-2ቱን አታሰማንም። ሁሉ አይለቃል ናቸው። እሱሽ ለምን 1-2ቱን አታሰማንም? 1 3ቱን 4ቱን አሰማን። ከዛ እኛ ፍትህ ካዛባን ሌሎች ቤትም ትሄጃለሽ። ሌላ ቤትም መረጃ ነው የምትጠየቂው። የስራ ሰው ነኝ እያናገርኩሽ ገንዘቤን ስጪ ዕቃሽን ልስጥሽ እያልኩሽ አልመልስልህም በቃ እሱንም ፎቶዬን ከሆነ ቦታ አግኝተሃል ያመጣህበትን ቦታ ካልነገርከኝ አልሰጥህም እንዲህ ብለሽ እየመለስሽልኝ እንዴት ነው እኔ እጄ ላይ ያለውን ገንዘብ ሽጬ ወደ ገንዘብ ቀይሬ ወደ ስራ ማልገባበት ነው? ስለዚህ ከዚህ አንጻሮች አይተሽ ነው የሄዱት ሂደቶች። አንቺ ጋር እኔ ምንም ጥፋት የለብኝም። 1 አመት ሙሉ ቆይተሽ በዛው 1 አመት የስራ ሰውን ገንዘብ ይዘሽ እሺ፣ ሚዩትሽን አብሪና አውሪ። ምንም እንትን ሳትሳቅቅ ስሜትሽን ተናገሪ። ሚዩትሽን አብሪ። 1 አመት እኮ አይደለንም። እኔ እና ሳሚ ረጅም ሰዓት አብረን አውርተናል። እቃው 1 አመት አሁን ከእቃው ከተላከ ነው እንጂ
1 አመት የሆነ ብዙ ጊዜ አብረን አውርተናል። ከሳሚ ጋር ራሱ ማለት ነው። አይመልስም፣ ቻው 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 ነው የሚለው። እንዴት አርግቼ ነው ማስተካከል የምችለው? እኔ አንድ ጊዜ ከኤርፖርት ነው ብሎ ከሳሚ ጋር ማናጀር፣ ዋና ማናጀር ነኝ፣ ፈላጭ ቆራጭ ነኝ፣ አልሰጥሽም፣ ምን ታመጫለሽ? ስም ላስቀይር ነው እቃሽን አለኝ። ሳሚ ራሱ ደግሞ ከፈለግሽ እኮ እቃሽ እስከ 2 አመት መቀመጥ ይችላል አለኝ። እሱ ራሱ በአንደበቱ በቃ እኔ ስህተተኛ ነኝ አይደለሽ? እኔ ስህተተኛ ከሆንኩ ሳሚ እኔ እና እሱ አብረን ሁሉንም ነገር ሀዋለት ትልካለው ብዬ እስከምጠይቀው ድረስ ሳሚ ሚውትን ፍታ ፈትቻለሁ። መሲ ሳሚ እያንዳንዱ የእሷን እቃ ታውቃቸዋለህ? ታስታውሳቸዋለህ? መሲ ወይ እኔ እኮ በጣም ብዙ ቤት ነው የምገባው። አዎ የእሷን እቃዎች እሷ የምታስታውሰውን አንተ ተካላት። አንቺ ደግሞ የእሱ እቃዎች ሲተኩ እያንዳንዱ እዳሽን እያንዳንዱ ደምረው ይነግሩሻል። ትከፍያለሽ። በዚህ ትስማሚያለሽ? በደንብ ነው የምስማማው። ወርቄንና ስልክ ይመለስ ሳሚ የኔን እቃ ይመልስልኝ። ስለ ወርቁ ይኸውልሽ፣ ስለ ወርቁ ስለ ግራሙ ስንት እንደሆነ አናውቅም። እሱ አይመለከተንም። እኔ ያልኩት እኮ የስልኩን ነው። ለልጁ የሰጠሁት ብር የላከልኝ ልጅ ማለት ነው። ለእሱ የሰጠሁትን ሳሚ ያውቃል፣ በደንብ አድርጎ ያውቃል። አንዴ ከሱ ጋር ትጨርሻለሽ። ልጁ ባለበት እሱን ታወሪያለሽ። ሳሚ ስለ ካርጎ እና እሱ ሳይመለስልኝ እንዴት ነው የምመልሰው? እኔ ምን ማለት ነው? መሰረት ካርጎ ነው አይደል እኛ ጋር የመጣሽው? አዎ ሳሚን ነው የማውቀው አይደለም? አዎ አንደኛ ስለ ካርጎ ነው አይደለ? ካርጎ ነው ካርጎ። አንደኛ ያኛው ልጅ 400 ሺህ ብር የዱባይ የወንድ ልጅ ላብ እያሉ የሰበሰቡትን 400 ሺህ በኢትዮጵያ ራስሽ አካውንት ላይ ቁጭ አድርገሽ እንደተበዳይ አትሁኝ። ገባሽ? ሳሚ ነው ተበድያለሁ መሲ። ከዚህ በላይ መበደል ኦኬ። እሺ ከሳሻቸው በቃ በህግ ጠይቂያቸው ማሪ ይቻላል። አንድ እድል ስጡኝና አሁን እኔ እያሳስበኛለሁ የእሷ ጉዳይ ሳይሆን እዚህ ጋር 439 ሰው ምናልባት ነገሩ ግልጽ ያልሆነለትም ነገር ሰው ስላለ ይህንን ሪከርድ ብቻ ላሰማችሁናል። እኔ የምለው ነገር ማለት ነው። በመጀመሪያ ደረጃ ብሩን ለመልስልህ ልሰጥህ ነበረ። ስጠይቅ እሰጥሃለሁ ስለ ቀን ስጠኝ ስለ ያዙኝ ልቀቁኝ አልክ። ቆይ አስቤበት ልስጥ ስለ ደግሞ እንዲ ያልክ ምን አደረግክ? ጭራሽ ረግጠ እግሪ ስር እንዲረግጠኝ ወደ ሳይሆን በግብረት ትሰጠኛለች ብለህ እቃዬን ያስክ። ፌክ አትበል ደግሞ ወርቅ ይዘህ አይተኸው የማታውቀውን ወርቅ ነው አንስቼ የሰጠው። ምን ታካብዳለህ? እውነቱን ለመናገር ወንድ ሽተት በናት አካሄድህን አበላሽው እንዳለ ማለት ነው። ብልሽት ሽቱን አውጣ። ቅዘን በቅዘን አድርገው ቁጭ እንዴት ላድርግታለን? ልሰጥህ ተስማምቼ ጨርሼ እቃዬን ይዘህብኝ ነው። አንተ ማን ስለውቅ ነው የኔን እቃ ይዘህብኝ እኔ ብር የምሰጥ ለአንተ? ለመሆኑ እዛ እቃ ውስጥ ምን እንዳለ ታውቃለህ? እዛ ካርጎ ውስጥ ምን እንዳለ ታውቃለህ? አይተኸው አታውቅም። ልንገርህና ማለት ነው አንተ ሲጀመር ስለ ብር ምንም አታውቅም ማለት ነው። መሽወቅ 500 400 ምናምን ሺህ ለእኔ ብርቄ አይደለችም። እሺ ለእኔ በጣም ትንሽዬ ብር ናት። እዛ ውስጥ ያለው ንብረትና እቃዬ ግን ያው ስንት ከ1 ሚሊዮን ያላነሰ ነው። እሺ ግን አንተ ወንድ ሽተት እንዲህ ቅዝን አትበል። አንድ ነገር ልንገርህ፣ ወንድነት ከፈለክ ወንድ አለ፣ በሴትነትም ከመጣ ደግሞ ሴት አለ። ችግር የለም። ምን የትኛው ነው የምትፈልገው? ሴትነቱ ይሆንልህ ወይስ ወንድነቱ ይሆንልህ? አልታየኝም። እኔ ያንተ ወንድነት ማለት ነው ማውራት፣ ወደዛ ማውራት፣ መደወል፣ እዛ መንበጫረቅ። አንተ አሁን በየትኛው ምንም ይዘህ ነው አንተ? ስማ እኔ እኮ ወልጄና ፈቅጄ ስሰጥህ ነው እንጂ እንደውም አንተን ከፈለክ ማለት ነው ጥግ ድረስ ሄዳለሁ አይደል ያልከው? እስኪ ሰማይ ድረስ ሄዳ እኔ ደግሞ መሬት ላይ ሄጄ ማን እንደሚያሸንፍ እስኪ ያሳያለሁ። እስኪ ቀበቶውን ነው ማስፈታት ፈለግ፣ ቀበቶውን አስወልቄ ነው ማስገርብህ ማለት ነው። አንተ የወንድ ሴት ናንተ ውድ ምስላይ ነበር። አማርኛ ብቻ አክቲቭ ማቲፋይዳ ብለዋል አረቦቹ ራሳቸው። ምንም ጥቅም የለህም ማለት ዝም ብለህ የማትረባ ሰው ነው እና አንተን አትበለቅ እኔን ማለት ነው። የትም ቦታ ታገኛለህ እና እስቲ ወንድን አንተ ልብ ሙሉ አድርገህ ኢትዮጵያ ውስጥ ማን የፈለክ ቦታ ና ነቀጠረኝ በሽሸት ነው የሚወጣው። ገና እኔ ሳታገኘኝ ማለት ነው። ዝም ብለህ በቃ አካባቢ ዛዛብ መረጃ እንደ ንብረቴን ይዘህ ደግሞ እንደ መፈኮርና ደግሞ ዘምዘም ወደ ያምርሻል እንዲ አንቺ አንተን እንደ አንተ የሚል ወንድስ እንደወረ እውነት ይደብራል። ሺም ነው በቃ እንደዚህ ወንድ ስለዚህ ልክ እንደዚህ ሲሆን ይደብራል። ስነ ስርዓት የሚባል ነገር አለ። እኔ እኮ ያሳዘኝ ነገር ንብረቴን ይዘህ ልትፈልገኛለህ እኮ አልቀረብሽም። በእናትሽ አንተ ዝም ብለው የጎዳና ልጅ መሰልኩ የጀግኖች ዘርኮ ነኝ
ሳሚ አታፍጥ ነው እንጂ ጥርቅ አድርገህ ሁሉንም ሪከርድ አሰማ። ከዛ እኛ ሳይድ የያዝንበትን መንገድ ትነግረናለች። ታመጣ አሳይ ወንድ ነኝ ብላል። እስከ ዛሬ ዝም አልኩ። አንተ ደግሞ አርፋ አልተቀመጥክም። እኔ ማላቂ ይመስልሃል? ድድም መስልሃለሁ እንዴ? አንተ ጅል ብዙ ነገር አድርገሃል። አልሳካሴ በልሜ እየመጣው እያት ገና አስቸግራለሁ። ይህን አንተ ያልከው እስኪ ምን እንደምታመጣ ያለሁ ጸሎትም ማድረግ እስኪ እርግም አድርገኝ። ተሰማልና ተደረሰልህ። እውነት ካለህ አንተ ጭራሽ ድፍረት ያንን ሁሉ ዕቃ ይዘህ እኮ እኔን መፈለግ ያምራል እኮ። ይሄን ያህል ብር ወሰደኝ። ሌባ አጭበርባሪ ስለምትሰርቁ አይደል የማልፈልግ ችጋራ 24 ሰዓት እየሰራውን አንተ 10 ምናምን ሺህ ብር ነችልኝ። እናንተ ሰው ቤት የሚሰሩትን ባዶ የምታስቀሩት እናንተ አይደላችሁም እንዴ? ደግሞ ልብ ሙሉ ሆነ ትናገራለህ እያለኝ እንደው ደገፍ ሲያደርግ እንደው ቀና ቀና ወንድ ሸጥ በቃ አትንበጫበጭ። ወደዛ በፈለከው ሰዓት ላይ ማግኘት ትችላለህ። የፈለከውን ነገር የፈለከውን ነገር ማለት ነው። ሌባ ሳትጸዳ ነው እንዴ ደግሞ ሰውነት የምትለው? አንድ ነገር ደግሞ ልንገር፣ ይሄን ብር ማለት ነው ዛሬ ቁጥሬ ለአንተ አልሰጥም። እዚህ ኤርፖርት ነው የምሰጠው ሄጂ ማለት ነው። ብዙ ስራ መስራት ትችላለሽ። ደግሞ እንዳትረሳኝ ባለ ጊዜዋ ነው እንዳትረሳኝ እሺ። ባለ ጊዜ የምትለውን ታውቃታለህ? የእነኛ ዘር ነኝ እሺ። አንተ ቅዘና ያው እዚህ እንዳትደርስ ነው ማድረግ። የጎዳና ተዳዳሪ ነው ማድረግ። እዛ ዱባይ ድረስ በጣም ብዙ ጀሌዎች አሉ እሺ። እንዳትረሳው ተመስገን ምለው ሳሚ ያንዴ ዝጋባይ በጊዜ ፍቹ እሺ። ማሬ ደህና ዋሉ እናቶች። በጊዜ ያስፍሽ እዚህ ውስጥ እንዳትገባሽ በጊዜ ፍቹ። ሳሚ ዝጋ በቃ በባለጊዜው ሰላም ሁኑ። በቃ እኔ ለሚያከብሩን ነው ይህንን ሪከርድ ያሰማሁት። አመሰግናለሁ። ሰላም እሺ፣ እናመሰግናለን። መጨረሻ ላይ ነገርኩህን ግን በእንደዚህ አይነት አካሄድ እንዳትሄድ ድጋሜ ደግሜ ነው አስመሬ የምነግርህ። የእሱንም ያው በእርግጥ ሰምተሃል ቅድምም። እናመሰግናለን። አይ ነው ብሎ የሚል አማርኛ ምንም ባለ ጊዜ ባለምናምን የሚባል ነገር ተስፈሽ እዚሽ ዱባይ ስትመጣ አንተ በመዳም ቅመሞች ባላስረግጠ እዚህ ባለ ነው በፌመሶች ባላስረግጠ እኔ ብርጅስቶን አለው ሰምተሃል? ተስፍሽ ዱባይ ስትመጣ እኛ የመዳም ቅመሞች ተሰብስበን በጊዜያችን ተጠቅመን ይዛላኩልኝና ልምጣ። እሺ ተስፍሽ ማሬ በህግ ጠይቂያቸው። እሺ ደኛ ተስፍሽም እዚህ ነገር ውስጥ አይገባም፣ እኛም አንገባም። ተስፍሽ በየትኛውም በዘር ውስጥ ተወሽቆ የሚሰራ አይደለም። እኔም እንደዛና በህግ ጠይቂያቸው። እናመሰግናለን ሁላችሁንም አብራችሁን ስለቆያችሁ ሁላችሁ። መርጦ ስላሰማችሁ ነው። እሷን ብቻ መርጦ ስላሰማሽ ነው ወደ ኋላ ያልሽ? ኖ አይ አይደለም ማሬ፣ በአጠቃላይ ነገሩ ውስብስብ ያለ ነው። 400 ኖ አው ለምን መሰለሽ ያልጣመኝ እንዳትመጪ፣ ሰሙ ካሜራ ክፍት ነው። ለምን ወደሱ ነሽ? ምንም ችግር የለም። አው ለሱ ያዳላው ለምን እንደሆነ ታውቂያለሽ? አንዴ ደግሞ ወደ ሌላው ፈጇሉሽ። ለምን እንዳዳላው ታውቂያለሽ? ከሀቅ ጎን ነው የምቆመው እንጂ ለምን የእናቴ ልጅ ፍግም አትልም? ከውሸት ጎን አልቆምም። ገባሽ? ልጄን ብትሆን በሀቅ እኮ በሁለቱም በኩል ነው የሚታየው። በሁለቱም ወገን እኮ 470 ሺህ ብር የልጁን 400 የኢትዮጵያ 70 ሺህ ብር አካውንትሽ ላይ ቁጭ አድርገሽ አልሰጥም እንደዚህ እያልሽ እየተናገርሽ በየትኛው መረጃ ልጠይቅልሽ? አንቺ እና የኔ ሳይመልስልኝ ነው እንዴት አደምሰለ? የትኛውን ነው የሚመልሰው? አንቺ እኮ ወርቁንና ሞባይሉን ያዝና 400 ሺህ ብር የኢትዮጵያ ስጠኛልሹ ሰጠሽ ሳህወለላ። እሺ ሰጥቶኛል። ከእኔስ የሰጠሁት የኔ ማን ይመልስልኝ? ኦኬ የሳሚ ደግሞ ካርጎ የላከልሽ ደግሞ አንቺ እዚህ ጋር ወንድ ልጅ አስለቅሰሽ ስትሄጂ ሳሚ ደግሞ ያኛው ልጅ የተበደለ ነው ብሎ ለልጁ ሰጠው። እሺ እንደሱ እሱ በመጀመሪያ ደረጃ ሳሚ ማን ነው የኔን ዕቃ ለሱ ሰጪ ያደረገው? ኃላፊነቱን ወስዶ የኔን ዕቃ ለሱ አንዴ እሱን ደግሞ እየጠየቅንልሽ ያለ አንዴ እሱን እየጠየቅንልሽ እያለ ደግሞ አንቺ ምን አልሽ መሰለሽ? ሳይድ ያዛችሁ አልሽ። እኔ በጣም መወዳት ልጅ አለችኝ ወይ ከተስፍሽ ወይ ደግሞ አሁን እዚህ ጋር ቴዲ አለ አይደለ? እዚህ ጋር ከቴዲ ልጅ ጋር ልጄ ከቴዲ ቤት ሰርቃ መጣ። ቴዲ ልጅ ሰርቃለች ቢለኝ ልጄ ስለሆነች አልደብቅባትም። አንጠልጥለ ጣቢያው ሰዳት ነው የምለው።
ለምን ልጄ እንድትቀጣና እንድትስተካከል ስለምፈልግ። አንቺ 400 ሺህ ብር ወንዱ ልጁን አስለቅሰሹ ደምን ባስለቅሰሹ ወስደሽ አምጪ መልሽ እየተባሽን ትሳቴ አመት ቆይተሽ መጥተሽ ቲክታክ ላይ ለእኔ ደግሞ እኮ ያልሽ ሳሚ ሌባ መሆኑን ነገረሽኝ። ሳሚ አሁን እኔ ላኩለት ሪከርድ አለ። ያንን ሪከርድ ሄዶ ይሄ ልጅ ይዞ እኮ እኔን መክሰስ እኮ ይችላል ታውቂያለሽ። ከዛ ደግሞ በዛ ልክ ደግሞ መናገር አይጠበቅብሽም። ስለዚህ ቀላሉ መፍትሄው እንደሆነ ታውቂያለሽ። ተካሰሱ፣ ህግ ይዳኛችሁ እኮ እኛ አንችልም። ህግ ይዳኛችሁ ነው እንጂ ማለት ለአንድ ወገን ብቻ መቆም ላንቺ ራሱ ጥሩ አይደለም። አንዴ ቆይ፣ ለአንድ ወገን እንትን ያልኩት በደረሰኙ ነው፣ የልጁን ብር ነው እኮ እሱ እኔ እኮ ነግሬሻለሁ እኮ ሳሚ ጋር መረጃ አለ። አሁንም ቢሆን ከፈለግሽ እሱ መረጃውን ሁሉንም አወጣለሁ ካለ ማለት ነው። እኔ ወርቅ ስሰጠው ከፎቅ እየወረድኩ እኔ ብለው ሁሉንም መረጃ ይሄ ልጅ ለሳሚ ልኮለታል አይደለ? ሳሚ ጋር ይሄ መረጃ አለ። ለምን እሱ አወጣልሽም? እሱ እውነተኛ ሰው ከሆነ ማለት ነው። ለምን አንቺም በቃ ይሄንን አድርገሻል። 470 እንደ የያዘው እሱ ንብረት አይደል? እሱ እዛ ጋ የያዘው በቃ ግዴታ ይሄን ብቻ ስለሰማሽ እኔ ላይ መደምደም አለብሽ ማለት ነው። አልካደም፣ ሳሚ አልካደም። ካርጎን የታረከው ሲባል 470 ሺህ ብር አስገባ ብላ ወስዳ የልጁ ለእሱ አደረግነው። ስንጠይቃት ይሄንን መልስ ሰጠችን። ለታገስናት አምጪ ተባለ ተጠይቃ አንቺ አልሽን ለሳሚ ካርጎ ውስጥ ወርቅ ሰጠው ነው መጀመሪያ ያልሽ። ሳሚን ሌባ ብለን ነው ስንመጣ ደግሞ ከሌላ ልጅ ኢቭን ስለ 470 ሺህ ብሩ ነግራናለች። ተስፍሽ ጭራሽ ነገረን። የአሁንም ቪዲዮ ደግሞ ኦዲዮ ደግሞ ስንሰማ በጣም ነው የተነደድኩብሽ። በምንም የትኛውም ባለጊዜነት ካላችሁ አሁን ባለጊዜ ኮቴሽን ውስጥ የሚሰጠው ስያሜ ስላለው አንቺን በዛ አይነት ትርጓሜ ከሄድሽ እጅግ በጣም እብሪተኛ ነሽ። ትንሽ የተኮፈሽ አይነት ነገር ነው የሚያሳይ። እንደውም ቅድምም እንግዲህ አልከፍልም የሚል እኔ ምን ካድኩኝ? አይ እንዲህ አድርጌ ሂጄ ብሩን አልሰጥም ምን ታመጣለህ ምናምን ነገር ስትይ የነበረበት ሁኔታ እኮ ነው ያለው። አሁን ስንሰማ የነበረ የአንቺ ድምፅ ነው የኔ ነው እያልሽ ብያለው። አዎ እንዲህ ነው ምናምንም እያልሽ ነበረ። ልጁ እንደዛ አልኩሽ። ልክ ነኝ። እኔ እኮ እንደዛ አላልኩም አላልኩም። ወይሱ ያንቺ ነው አይደለ? እስከ መጨረሻው ድረስ የሰማሽው ያሁኑ ምናልባት ኤአይ እንግዲህ ተቀይሮ ምናምን ነገር ከሆነ ወይሱ ያንቺ ነው አይደል? የሰማ ነው ነው። ከኮመንቱ ላይ ያለውን አታንብብኝ ነው የሰማነው። ቮይስ ያንቺ አልነበረም። ሳሚ ከፈተልን አሁን አይሰማም አይናለም ነው። እኔ እኮ የሆነ ከአንቺ አተርፋለሁ ብለሽ ያጎደልሽው ነገር እንዳለ ገና ከመጀመሪያው ሳሚ መጥቶ በሚናገርበት ሰዓት እኮ ነው የተናገርን። በመጀመሪያ እኔ ጋ የላከው ቮይስ ምን ነበረ? ምን ብሎኝ ነው እኔ እንደዛ ያልኩት? ኦኬ አስሚና አንቺ ደግሞ እሱ ምን ብሎኝ ነው እኔ እንደዛ ያልኩት? እሱ ምን ብሎኝ ነው? እኔ በስሜት ተናግሬያለሁ። አዎ በደንብ ነው ያልኩት። እንደውም ከዚህ በላይ ብዙ ነገር ማለት ነበረብኝ ማለት ነው። እንደውም ምንም አልተናገርኩትም። እሱ ምን ሲለኝ ነበረ? እኔ እሱ ምን ሲለኝ ነው እኔ እንደዛ ያልኩት? እሱ ያለኝንም በመጀመሪያ ልኮልሃል። የሁላችንም ሌላቸው ይሄው የእሱንም ቮይስ ላሰማሽ አንድ ከፈለግ እኔ ከ20 በላይ ቮይሶች መጥተው ምን ልልሽ ፈልጌ መሰለኝ። ይኸውልሽ አንዴ ማሪ አሁን አንቺ ጥፋትሽ ምን እንደሆነ ታውቂያለሽ? ገባኝ። ይኸውልህ እኔ እነሱ ሳሚንም ሆነ ያኛውንም እንደዛ ልናገርበት የቻልኩት በመጀመሪያ ሳሚ እኔን ምን ብሎኝ ነው ያ ልጅ ሳሚ ከሳሚ ጋር ሆኖ ምን ሲለኝ ነው እኔም እንደዚህ አይነት መልስ ሰጠሁት። ቆይ አንዴ ምንም ኖ አሁን አንቺ የሰጥሻቸው መልስ እነሱ እንትን ባሉሽ ደረጃ እንትን አለም ሲቀጥላል የለኝም ምን እያልኩ ነው። ስልኬ ጠፍቷል። እመቤቴ ስልኬ ስለጠፋ እኮ ነው። እናንተም እኮ መረጃ ስላሌለኝ ነው እንደዚህ እኔ እያረጋገጣችሁ ያላችሁት ማለት ነው። እሱማ ምንም ሳበር ይዞ መጣ። ደስ ብሎኛል። ባይዘዌ ስላሰማችሁ እዚህ አንጥቶ ማለት ነው። ስልኬ ቢኖር ደግሞ ከዚህ በላይ ማሰማት ይችል ነበረ። ግን አንድ ነገር አለ። የኔን ቦይስ ያሰማችሁ የልዩንም የሳሚም አለ።
ወይኔ ፈጣሪ ሆይ ማሪ፣ አንድ ነገር ልንገርሽ፣ የሁላችሁንም ሪከርድ ልከውልናል። ልጆቹ የደበቁት ነገር የለም። አንቺ ስህተት ላይ ነው ያለሽው። ይሄን ነገር ስሚ። ሲቀጥል ደግሞ ባለ ጊዜ ነኝ ምናምን አትበይ፣ ለሌላ ጊዜሽ። እዚህ ያሉ ነፍ የኦሮሞ ልጆች የሚያለቅሱ የሚበደሉ ባለ ጊዜ ስለተሆነ አይደለም። ባለ ጊዜ ድንግል ማርያም ልጅ ብቻ ነው። ስንት እዚህ አረብ ሀገር ስንት ገንዘባቸውን የሚበላባቸው አሉ። ስለዚህ ባለ ጊዜ የለም። ስለዚህ በቃ አንኩሰሻቸው በህግ ሂጂ። ከመጀመሪያው ጀምሮ ይኸው አንድ ልከትላችሁ ባይዘው እኔ ነኝ ሀላፍተና ወሰድኩት። እኔ ነኝ ሀላፍተና ወሰድኩት። አወራሁሽ በሰላም ነው ያወራሽ። ማንም ሰው የሚለው ነው ብልም ምንም ችግር የለው። ማንም አይልም። ብዙ ኦሮሞዎች አሉ እንደዚህ ባለ ጊዜ። እንግዲህ እዚህ ጋር ለራሱ ለብዙዎቹ ነው ከእንደዚህ አይነት ስያሜ ምን ያህል ተጠንቅቀ እንደምናወራኛ ነው የምናውቀው። ይሄ ዝም ብለሽ የሆኑ ሰው ለመጉዳት እኔ ባለ ጊዜ ነኝ እኔ እንዲህ ነኝ ልክህን አሳያለሁ ታውቀኛለህ ምናምን ነገር ይነው። እሱ ምን ብሎኝ ነው እኔ እንደዛ ያልኩት? እሱ በመጀመሪያ ምን ብሎኝ ነው? በቃ ቀላሉ ነገር እኮ በህግ ትሄድ ክሰሻቸው ማሬ፣ በደንብ አድርገሽ ክሰሻቸው። ሳሚ አምኗል። ሳሚ ማመኑን መረጃ አምጪ ከተማልሽ እኔ ራሴ መሰክርልሻለሁ። ሳሚንም አንገቱን አንቄ ነው ያመጣልሻለሁ። በተረፈ ግን ሳሚ ጋር ስህተት አለ። አዎ ለምን አንቺ 400 ሺህ ብር የወሰድሽበትን ልጅ ለእሱ እቃሽን መስጠቱ አንቺም ጥፋት አጥፍተሽ ስለሄድሽ ተግባባን። ከዛ በተረፈ ግን እንገርሽ ድብን አድርገሽ በወንጀል እንኳን ብትከሰሽ አንቺን ነው ገደል የሚከቱሽ። አንቺም ያኛውም የሐዋላ ብር ነው እንትን ብለሽ እንትን ያልሽ። ስለዚህ በቃ ኻላስ ተስፍሽ ደህና ዋሉ። ኧረ ወዲያ ደህና ዋሉ። ሄዳ ደህና ዋሉ። የምትለው ነገር አለ። ያው ትንሽ ፖለቲካሊ ይዛል ይሄ ጉዳዩ። ይሄ ባለ ጊዜ ምናምን የሚያስብል ነገር በህግ ብትጠያየቁ አሪፍ ነው። ዞሮ እዚህ ላይ ውሳኔ መስጠት ይከብዳል። ተስፍሽ አይ እኔም እኮ ለዛ ስሜታዊ የሆንኩት መጨረሻ ጭራሽ ይሄ እንደዚህ እያሉ እኮ ነው አንዳንዶች። በጣም እሱ ብቻ ቆይ አንዴ ይቅርታ ማውራት እችላለሁ አንድ ጊዜ? ከዛ ችግር የለውም። እሱ እኔ ያንን ቃላት የተናገርኩት በመጨረሻ ነው። ኖርማል እኮ ነው። ባለ ጊዜ ማለት በእኔ ተጀመረ ማንም እያለ ነው ብልም ምንም ችግር የለውም። ባለ ጊዜ ብሆን እንኳን እኔ ባለ ጊዜ የሚለው ሰውዬ ልክ ነው ብለሽ ታምኛለሽ? ባለ ጊዜ የሚለው ሰውዬ ልክ ነው ብለሽ ታምኛለሽ? አላምንበትም ግን ብያለሁ ስለተናደድኩ። ማንም ይላል አይባልም። ለምን አሁን ብዙ ሰው አጠፋው። እሺ ወንድሜ ችግር የለውም። እሱ ጥፋት ነው አይደለ? እሱ ያልኩት እሺ ጥፋት ነው። ግን ከዛም በፊት የሚያበሽቅ ነገር በጣም አይምሮ የሚነካ ምን ሲለኝ ነው እንደዛ ያልኩት? እኛ ኤርፖርት ውስጥ እጃችን በጣም ሰፊ ነው። ምንም የትም ብትሄጂ አታመልጭኝም፣ ፍርፍር አትበይ ሲለኝ ጊዜ ይሄንን ቃላት ተናገርኩት። በጣም ራሴን መቆጣጠር ስላቃተኝ። ግን እሱ የኔን መረጃ አውጥቶ ለእናንተ ሲሰጣችሁ እሷ ምን ብላ ነው እናንተ ምን ብላችሁ ነው ብላችሁ አርማችሁ አልጠየቃችሁትም። ልጁስ ምንድን ነው ያደረገው? ብቻ የኔን በቃ ጥፋተኛ ነኝ እንድባል ብቻ የኔን ትልቁን ቦይስ እያወጣ ስድብ ነው። ሰው ሲናገር ብዙ ነገር ይናገራል። በነገራችን ላይ አይናለም ምንድን ነው መሆን ያለበት? እሱ ማስረጃ አለኝ ብሎ ይዞ ሲመጣ አንቺ ደግሞ አይ ያልኩት እኮ ከዚህ ነው ብለሽ አንቺ ደግሞ ዲፌንስ ማምጣት አለብሽ። ኢቨን እኔ እኮ በመጀመሪያውኑ ነግሬያቸዋለሁ ስልኬ እንደጠፋብኝ። ይኸውልሽ ወንጀለኛ ተብለሽ ስትከሰሺ ወይንም ሲበየንብሽ በዚህ ጥፋተኛ ነሽ መከላከያ ካለሽ አቅርቢ ይባላል። ከሌለ እንግዲህ ክሱን ለማቅለልም አይነት ያህል ማለት ነው። ስለዚህ አንቺም ሰውየው እንዲህ እያለች እንዲህ ስትለኝና ስታስፈራራኝ ነበረ። የ475 ሺህ ብር ሰጥቻት 475 ሺህ ብሩን ስጪኝ ካልሆነ ቃሽን እዚህ ጋር ያለውን ይይዛለሁ ብዬ ስጠይቃት እንደዚህ ብላ መለሰችልኝ ብሎ ሲያቀርብ አንቺ ደግሞ አይ እንደዚህ ስለሆነ ይሄንን ያልኩት ወይ እንደዚህ ሲለኝ ነው ይሄንን ያልኩት የሚለው ማቅረብ አለብሽ። እዛው ገሱ መጠየቅ ትችሉ ነበር አለዋ። ሰው እኮ ቦይስ ሲያደርግ ከስር የሆነ ቦይስ አለ። እኔ እኮ እየነገርኩ ነው ያለሁት። እኔም እሱ እንደዚህ ዘና ብሎ እንደተናገረ መናገር ይችል ነበረ። ነገር ግን ስልኬ ስለጠፋብኝ ነው እሱ እንደዛ ሲል አንተስ ምንድን ነው ያልካት ብላችሁ መጠየቅ ትችሉ ነበረ እኮ ነው ያልኩት ባጭሩ ማለት ነው። ሴት ልጅ ነች። ምንስ ብናገርስ ለምን እንደዚህ ይለኛል እሱ? አይ ውዴ በቃ በጣም ነው የምናመሰግነው። እኛ የምንችለውን ያህል ልጁንም አምተን እንዴትም እንግዲህ ተፈለግሽ መሲል ለራሱ ፕሩስ አረኩላትንም
ደግሞ ከዛ ወደዛ እንዴት እንዳደረግ ቅድም ሰምተሻል። ኢቨን ወርቋን ካርጎ ውስጥ አድርጋ ልካ እንዲወሰደባት። ስለዚህ ይሄ ልጅ ከየትም አፈላልጋችሁ ደውላችሁ አምጡ ስንል ሌባ ብዙ ጊዜ እኛ በዚህ ጉዳይ ላይ ስለምንሰራ ፈሪ ነው። ኔትወርክ ነው መሰለኝ ያንቺ ነው እንጂ አለው አይደል ቴዲ ይሰማል። ሌባ ብዙ ጊዜ ፈሪ ነው። ይሄ ግን ገና ሲደውልለት ነው ሩጦ የመጣው ያለው። ቢመጣም ደግሞ የተናገረው ነገር አለ። ምን ያህል ነው መጥቶም የሰራቸው ስህተቶችን እንደዚህ አይነቶችን አጥፍተሃል ብለን ተናግረነዋል። እሺ ብሎም ተቀብሏል። ኢቨን ባደረግኩት ልክ ነኝ ነገ እቀጥላለሁ ሲል እንደዚህ አይነት ነገር ብሎ ነገር አሰራር የለም። እኛ በሚገባን ቋንቋ እንደዚህ ነው፣ ከስተመር ከሰጠ የሰውን ዕቃ በአግባቡ ነው መስጠት ያለብህ የሚል ነገር አነሳን። እሱ ደግሞ የማውቀው ሰው 475,000 ብር አሁን አስገባልኝ እዚሁ እንዳለች ሆና ነገ ከነገ ወዲያ መልስልሃለሁ፣ አርብ መልስልሃለሁ ብላ 475,000 ብር ለቤተሰቦች ያስገባልኝ አለችኝ። አስገባላት። ከዛን ያንን ገንዘብ ደግሞ ስትጠየቅ እኔ እኮ ኢትዮጵያ ገብቻለሁ የካርጎ ዕቃ የላኩልኝ አለች። የካርጎ ዕቃሽን ይሄ ወንድም እንዴት አድርጎ እንደሚያመጣ ስለምናቅ 475,000 ብሩን አርብ ያልሽውን አስገቢለት ብለን በተከታታይ ስንጠይቃት ነበረ። አልሰጠችውም። 1 ዓመት ሞላው እየጠየቅ ልጁ የሚሰራበት ገንዘብ አጣ። ከዛኔ ካርጎውን ዕቃ አሳልፈን ሰጠነው። ያንን ተጠቀመ ነው። አሁን የሰራው የሄደበት ሂደት ልክ ነው እያልን አይደለም። አንቺ የሰሄድሽበት መንገድ ግን ልክ አይደለሽም። አንድ እዛው እንዳለሽ አስመስለሽ 475,000 ብር ለቤተሰቦችሽ እንዲልክልሽ አስደርቀሽ በተዘዋዋሪ ደግሞ መጥተሽ ከዚህ ዕቃሽ ልትቀበይ። ስለዚህ የሄድሽበት መንገድም አንቺም አተርፍ ባያ ጉዳይ ነሽ። ሳሚ የሰራውም ስራም ደግሞ ትክክል ነው እያልን አይደለም። ስለዚህ እናንተ እርስ በርሳችሁ ማስረጃዎችሽን አሰባስበሽ መጠየቅ ባለብሽ ጠይቂ። ሳሚም ምናልባት ከስልክሽና ከወርቅሽ ሊያግዝሽ የሚችልበት ነው። እኔ ነው የአንቺን ቮይስ መስማት በጣም ይከብዳል። ከ20 ምናምን በላይ ቮይሶች ተልኮልኛል። ሁሉም ከባዶች ናቸው፣ ኃይለ ቃል የተሞሉ ናቸው። እና ይሄ ነው ቴዲዬ። ሊና ሰላም ነው ወንድሜ። አንደን ስራ ጥሩ ነው። እንውጣ ከዚህ መንፈስ። መንፈሱ ትንሽ የተወጋ የሆነ የመንፈስ በጣም ይደብራል። አንድ ዓመት ሲለምናት ደግሞ ሲለምኗትን ቮይስ እንትን ሲሉ የነበረበት ሁኔታ ነው። እና እሷ ደግሞ የምትመልስበት ቅድም በነበረው ቶን ነው እና ይከብዳል። በዚህ ያጣችው ነገር እንዳለ ሆኖ እሷ ነገሮችን ለማስተካከል የሄደችበት መንገድ እንደሰማው ንግግሯ ቮይሷ በጣም ትንሽ ይከብዳል። እና ያው እንግዲህ በህግ ወይ የሚመለከተው አካል ተጠይቅ። እዚህ የሆነ ወደ አንድ ሳይድ ይዛል ታውቃለህ። ጥሩ አይደለም። በጣም እዚህ ውስጥ አትግባም። ተራሱ አልገባም። አይ ስለ የሄደችበት መንገድ ነው። አንዳንዴ እኮ ከዚህም የባሰ ውስጥ ገብተን ብዙዎች ችግሮችን ለመፍታት ሞክረናል። በአቅማችን በምንሰራው አንተን እንደዚህ አይነት በብሪት በተሞላበት እያስፈራራች ወንድ ልጅም ነው እዛ ያለው የሚሰራው እኮ ትክክል ነው እያልን አይደለም። ማዋለ ነው የሚሰራው። ራሱ አንድ ህገወጥ ነው። በዛ ላይ ሁናም ደግሞ እችኛዋ በተለያየ ማስፈራራት ገንዘቡን ደግሞ አልከፍልም ብላንት ስትል ሂዶ ባላንስ ይሰራልኛል ነው የእሱ ሀሳብ። ወይንም ካርጎ ከመጣልኝ ያችን 475,000 ብር ወስዳበት ከዛም ካርጎዋን ለመቀበል ነበር። እነሱ ደግሞ እዛ ተነጋገሩና 475,000 ብሩን ካልከፈልሽ የካርጎን ዕቃ እንልክም ነው። እዛ ኦልሬዲ ተነጋግሯል እነሱ። አዎ ያ ነው የሆነው። ስለዚህ ያ ባላት ኦፕሽኖች ሁሉ መጠየቅና እንትን ማድረግ ትችላለች። እኛ ያው ትንሽ ጥምጣሞች አለው። እሷም ያው መግለጽ ያልፈለገችው ነገር አለ፣ ማመንም የማትፈልገው ነገር አለ ከተናገረች ውስጥ። ያው እንግዲህ ልጁ ነው እንጂ መጥቶ ክሊር ያደረገው መጀመሪያ ምንድን ነው እሷ እንደምትመጣና ተቀባይ ራሷ ሆና እንደሆነ ነው እቃውን የላከችው። ተቀባይ ራሷ ሆና ከዛን ይላካል፣ እሷ ከዚህ ትወስዳለች። ከዛኛው ደግሞ እዛው እንዳለች ወደ ሀገር ቤት እንደማትገባ አይነት ነገር አስመስላ አሁን የሚመጣው አርብ እንግዲህ ከሰኞ እስከ አርብ ውስጥ ቢሆን ነው እንግዲህ
አርብ ትወስዳለህ 475,000 ብር አስገባልኝ እቁብ አለኝ በእቁቡን ስለሚወጣልኝ ከእቁቡ ላይ አስጭ እሰጥሃለሁ። ከዛ እንደምትገባ ደግሞ ለልጇ አልነገረችው እና ይሄ ነው የሆነ ሁኔታ። እንግዲህ በሚፈቱት ነገሮች እኔ የምልህ በቅስም የጠየቅኩት አይ ተው በቃ ነገሩን በዚህ እንቋጨው። በምትሄድበት መንገድ ሂዳ ችግሮቿን ተፍታል። የአፋሩን ጉዳይ እንዴት ነው? ምን አዲስ ነገር አለ? ምንድነው የምታግዙን እናንተ? ኢንፎርም አድርገናል። ምን አለ መሰለህ ያው እየርን ያለበትን ማህበሩን ታውቋል አይደል? የእርዳታ እንትን አቁመናል አሉ ልጆቹን አማከርኩና እኛው የምንግባባው የሆነ ነገር እናድርግ እንጂ አሁን በዛ ማህበር ስም ምንም አይነት የገንዘብ የመኪና አገልግሎት እዚህ አሁን ዱቄቶች እና አንዳንድ ነገሮችን ስለሆነ ገዝተን የምንሄደው ያው በማህበሩ ስም ኦልሬዲ ብር መሰብሰብ አልፈለጉም ያሉት ልጆች ተስብዬ ልክ ነው። አይ ነው ገንዘቡን አይደለም እኛ በእነዚህኞቹ የተሰበሰበውን በቂ ነው። ብዙዎች ፕሮሚስ ገብተዋል። ፕሮሚስ የገቡ ሰዎች ገንዘቡን ካስገቡ ይዘን የምንሄደውን ያህል እናገኛለን ብዬ አስባለሁ። ፕሮሚስ የተገባው ገንዘብ ገቡ። ስለዚህ አሁን የሚፈልገው ስልህ በቂ ነው የሚባል ነገር ባይኖርም 70,000 ህዝብ ነው የተፈናቀለው። ሂዶ ለማየትና አብረን አለ ከሆናችሁ ሶሻል ሚዲያ ላይ ያለን ወገኖች ለእናንተ ጎን አለን የሚለውን ነገር ለመግለጽ ያህል ነው። ሁላችንም አብረናቸው እንዳለን እያሰብናቸው እንዳለን ለማስረዳት ያህል ነው የማሳየት። እኛ ኦልሬዲ በቪዲዮ ለመስራት ተስማምተናል። ባሉት በሌሎች ሰዎች ዘንድ ተደራሽ እንዲሆን ጉዳዩ አሪፍ ነው እና ሌሎች ደግሞ በምናውቃቸው እንግዲህ የአቅማችንን ለመርዳት ነው የተነጋገርነው። ከዛ ውጭ ግን ያው በማህበሩ ስም የእርዳታና የሆነ ነገር ለማድረግ አልፈለግንም። ያው መረጃውን ለመልቀቅ በቴሌግራም ባሉት ማህበሩ አባል በሆኑ ልጆችም ቻናል ላላችሁ ፎሎወር ላላችሁ ልጆች ነግረን ቪዲዮ እንደምንሰራ ተነጋግረናል። ተስብዬ እንደዛ ነው። ማታ ደግሞ መግባት አልቻልኩም። ሊንኩን አይቼ ነበር ፌስቡክ ላይ ላኩ። በእርዳታው ታይም ሊገኝ አልቻልኩም። ኦኬ አይ ችግር የለውም። ይሄን 4 ኪሎ የአፋር 70,000 በመሬት መንቀጥቀጡ አካባቢ የሚሆኑ ተፈናቅለው በአሁኑ ሰዓት ሸራ ውስጥ ነው ያሉት። አብዛኞቻቸው ንብረቶቻቸው አብሮ እንደሰመጠ መንቀጥቀጡ ላይ እንትን እንዳለባቸው ነው። ምንም 8 ወር ሙሉ ተፈናቅለው ነው ያሉት። ግን እስቲ ሰምታችሁ አታውቁም? ከዜና ውጭ መሬት መንቀጥቀጥ በዚህንም ያህል እንትን ዛሬ ተሰምቷል ወይም ተፈጥሯል የሚል ነው እንጂ የዚህን ያህል ህዝብ ተፈናቅሏል እንድረስላቸው ተብሎ አይታወቅም። ስለዚህ ክልሉ ይህን ጥያቄ ይዞ መጣና ምንድነው እኛስ ኢትዮጵያውያን አይደለም የሚል ነገር ያው ድምፅ ሆኖ ከሚል አንጻር ነው። ለዚህም ደግሞ ባለፈው ሀቢባ ቤት የተወሰነ ሳራ ኤርሚ ሀበሻ ቤት የተወሰነ ተደርጓል። ባገኘናት ደግሞ ይዘን ሂደንም የሆነ ነገር እንድናደርግ ያ ነው። ፕሮሚስ የገባችሁ ካላችሁ የገባችሁትን ፈጽሙ። በተለይ አብዛኞቻችሁ የኔ ቤተሰቦችም እዚህ የምትገኙት ሀቢባ ቤት እና ሳራ ቤት የምትገኙ ቤተሰቦች ናቸው። ስለዚህ ምናልባት የምትፈልጉ ባዮ ላይ እኛ ባዮ ላይ አድርገነዋል አካውንቱን። ከላይ ያለው የንግድ ባንክ፣ አቢሲኒያ፣ አዋሽ እና ኦሮሚያ ኮኦፕሬቲቭ ባንክ አለ። መርዳችሁ የአቅማችሁን አድርጉ። ያ ነው። ይሄ የሚቆየው የተወሰነ ሳምንት 10 ቀን ነበረ። ሳምንት ድረስ ነው፣ እስከዛሬ ሳምንት ድረስ ነው እንትን የሚለው። የአቅማችሁን ኮንትሪቢዩት አድርጉ። የሆነ ነገር ይዘን ለመሄድ ደግሞ አሽከርካሪዎች ማህበር አባልም ነው። ለዚህ ነው እሱን ያስገባሁት። እንግዲህ ይዞ ለመሄድም የትራንስፖርቴሽን ጉዳይ ያስፈልጋል እና የሆነ ነገር ቢረዱን የሚል ነው። ምንድን ነው ለምትል እና ቴዲ የቱ ነው ያው በመተባበር ይታወቃል። ምንም ችግር የለውም። ፋሚሊ ደግሞ በአቅም ሀገሮች ያላችሁ ባይዘው የሆነ ሰዓት ላይ ነው በሶሻል ሚዲያ ብቻ የተነገረው እንጂ
የተፈናቀለው ህዝብ ትኩረት የተሰጠው አይመስለኝም። እንደ ራሴ እይታ በጣም ብዙ ሰው ነው የተፈናቀለው ከቦታው፣ እንደ ቀልል ተደርጎ የሚታይ አይደለም። እና ሰው የለም አይደለም። ይሄው የኛ ዝግ አድርገን እኛ የእኛን አካውንት ንጹህ አድርገን ክልሉ ደብዳቤ የጠየቀን ደብዳቤ ያለ ይሄው እዚህ ጋር የሚታይ ከሆነ ተደርጎ ተፈርሞ በክልሉ ደብዳቤ ነው። ስለዚህ እንትን ስታደርጉ የቅልቦች በጎ ስራ ድርጅት ይላል። ስለዚህ በዛ እንትን አድርጉ። የግለሰብ ነው ወይ አካውንቱ የሚል ጥያቄ ስለተጠየቀ ነው። ቴዲ ይዘዋል። ኔትወርክ እንትን አደረገው። ሴቶች ሀብቱ እያጋባች ነው ምን እና ይሄ ነው። ስለነበረው ጊዜ ሁሉ ከልብ ነው የምናመሰግነው። ሄለን 4 ኪሎ መዝግቤሻለሁ ልበል። ሄሉዬ ትዳር ፈላጊ ማንኛልሽ ከየት ነሽ? ኔትወርክ ነው ቴዲዬ። እኔም ልውጣ ትንሽ ብዙ ረጅም ሰዓት ነው ቁጭ ያልኩት። አይ ወደዛ ሂጂ። አንድ ነጭ እኔ እንኳን ከነጭ ጋር ከወንድሞቼ እህቶቼ ጋር ተጫውቼ ኦኬ ተጫውቼ አላውቅም።